ታውቃለህ? የልሳን ስጦታው ምን ሰዓት ላይ ነበር የወረደው? በሚሰብክበት ሰዓት ሰብኮ ጨርሶ እየጠየኩ ነው። ሰብኮ ጨርሶ ካመኑ በኋላ ወይስ መስበክ ልክ ሲጀምር ነው? ኦኬ እሱን ክፍሉን ብናነባው አሪፍ ነው። አይ ቲንክ እየሰበከ ይመስለኛል። ላሳይ ፖይንቴ ላስቀምጥ አንዴ። እሺ ፖይንቴ ምንድነው? አሁን ለምሳሌ እሺ አኬ ልጠይቅህ፣ መጽሐፍ ቅዱስ በኢየሱስ ክርስቶስ አምነን እንደምንድን አይናገርም? ይናገራል። በሚገባ ይናገራል። በቃ አሁን እሱ ጋር ከተማመንን ምን መሰለህ፣ አንድ ሰው ሳይጠመቅ ቢያምን ሊድን ይችላል ነው በቃ። ይሄ ምን ያደርገዋል? ምን አያደርገውም። ቆይ ይሄ ምን አያደርገውም? ጥምቀትን አብሶሉት ነሰሲቲ አያደርገውም። አብሶሉት ነሰሲቲ ማለት እኮ ዲፋይን ስናደርገው፣ ቆይ አንዴ፣ አብሶሉት ነሰሲቲ የሚለውን ዲፋይን ስናደርገው በምን ኬዝ መሰለህ? አንድ ሰው ካልተጠመቀ በፍጹም አይድንም የሚል ነው። ካልተጠመቀ በፍጹም አይድንም። እኛ ደግሞ እንደዛ አንልም። ምክንያቱም መጽሐፍ ቅዱስ ግን እስቲ ማስረጃ ትንኪራይ አሁን የመጽሐፍ ቅዱስ እምነት የሚለው እኮ ከጥምቀት የተነጠለ አይደለም። አንተ አሁን እየነጠልከው ነው። ሲጀመር መጽሐፍ ቅዱስማ የሚናገረው ገና ከጅምሩ ሰው ከጌታ ኢየሱስ ጋር ራሱ አንድ የሚሆነው በጥምቀት ነው የሚለን። ለምሳሌ ሮሜ ምዕራፍ 6:3 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው፣ ወይም ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ነው የሚለው። ሰው ጥምቀት ከጌታ ጋር አንድ የምንሆንበት ከመሆኑ አንጻር በቃ ያለ ምን ኢቭን ክርስቶስን እንለብስበታለንም ይላል ገላትያ 3 ላይ ደግሞ ቁጥር 27 ላይ ክርስቶስን የምንለብስበት ከሆነ ከጌታ ጋር አንድ የምንሆንበት ከሆነ ከዛ በፊት ድህነት ኬት ይመጣል? ከክርስቶስ ጋር አንድ ሳትሆን እንደ አንድ የምንሆነው በምንድን ነው ያለው? በጥምቀት እኮ ነው። ጌታ ኢየሱስን ሳትለብስ የምን መዳን ነው የሚኖረው? እና እስቲ ቆይ መጀመሪያ ግን ከራሳችሁ ከሉትራን ምንድን የእምነት መግለጫዎች ውስጥ አለ ይሄ ነገር። ከአውግስበርግ ኮንፌሽን ሊሆን ይችላል፣ ከሉተር ላርጅ እና ስሞል ካቴኪዝም ሊሆን ይችላል። ጥምቀት የግድ አይደለም የሚል አብሶሉት ነሰሲቲ እንዳልሆነ ነው። አዎ እስቲ እሱን አሳየን። ምናልባት እርግጠኛ አይደለሁም ግን እኔ እንጃ እሱን አላውቅም። ምናልባት ባይ ላመጣልህ አሁን የሉትራኖች ራሳቸው እኔ አንተ አሁን ኮንፌሽናል ሉትራን ነህ? አዎ ምን መሰለህ ኮንፌሽናል ሉትራን ነው። መጀመሪያ ከእናንተ በደንብ ብናየው ጥሩ ነው። ይሄው ምን መሰለህ ለምሳሌ ምክንያቱም እኔ ከሉተር በተቃራኒው ላመጣልህ ስለሆነ ማለት ነው። ከሉተር አሁን ከካቴኪዝሞች ውስጥ ያለ ጥምቀት መዳን አይቻልም የሚል እሱን ቀጥታ ቦታ ልመጣልህ። ቆይ አንድ ጊዜ ለምሳሌ ምን መሰለህ አውግስበርግ ኮንፌሽን ላይ ከጠየከኝ፣ ለምሳሌ ከቡክ ኦፍ ኮንኮርድ አውግስበርግ ኮንፌሽን ላይ ከጠየከኝ ክፍሎቹ እንዴት ናቸው? በርዕስ የተከፋፈሉ ናቸው። ለምሳሌ ኦፍ ባፕቲዝም ኦፍ ሎርድ ሰፐርና ምን እያለ ነው የሚያቀርባቸውና እዛ ጋር እንደ ግሪስ ነው የሚያቀርባቸው ወይም ደግሞ ዲፋይን ነው የሚያደርጋቸው። ባፕቲዝም ምን ማለት እንደሆነ ምናምን እያለ ዲፋይን ነው የሚያደርጋቸው። ስለዛ እዚህ ጋር ሞር ኢሉስትሬሽን ምናምን ላይሰጥ ይችላል። ስለዚህ ከኮንኮርዱ ምናልባት ሰፋ ያለ ዴፊኒሽን ካለ ምናልባት አይቼ ልመጣ እችላለሁ። አሁን የኔ ፖይንት ግን ኮንኮርዱ ላይ ሳይሆን ኢቭን ቢብሊካሊ ስናወራ ምን የሚላለ እያልኩ ነው። አሁን ለምሳሌ አልከኝ እኮ ለምሳሌ ሮሜ 6:4 ላይ ገላትያ 3:27 ላይ እንደነዚህ ይሄን እኮ በሙሉ እኮ እንቀበላለን። ግን አሁን ለምሳሌ ከክርስቶስ ጋር አንድ ሳይሆን ሰው ሊድን ይችላል ያልከኝ፣ አይችልም ነው የምልህ። ግን አሁን ለምሳሌ አንድ ሰው ቢያምን ያ ሰውዬ ግዴታ ካልተጠመቀ ኖ የሚባል ነገር የለም። መጽሐፍ ቅዱስ እንደዛ አይነግረንም። አምነውም ሄዳም አይተናል። እንደዛም ማለትኩና የመካነ ኢየሱስ የእምነት መግለጫ ላይ ሲነበብ ሰምቻለሁ። ያልተጠመቀ እንደማይድን የሚል አለ። ማሳየት የሚችሉ ካሉ እንዴና አርደን ሲሶና የሆነ ያለ ከታች ሌሎች ማስገባቸው እንደዛ የሚል አለ። በአብሶሉት ነሰሲቲ አይደለም ዶክተር። ያልተጠመቀ አይድንም የሚባልበት ሴንስ እኮ አለ። ቆይ አንዴ ያልተጠመቀ አይድንም የሚባልበት ሴንስ አለ። እሱ የሚነገረው ጥምቀት ለድህነት ከሚለው ኮንሰፕት አንጻር ነው። ከኤክሰፕሽናል ኬዝ አንጻር አይነገርለትም። ወይም ይሄ ምንድን ነው ግዴታ ነው ተብሎ ከሚነገርለት ኮንቴክስት አንጻር አይደለም። እንደዛ ተብሎ እስቲ በዛ መልኩ ያብራራ። እስቲ የሉትራን አሁን ማስረጃ ስጠኛ። ከሉትራን ማስረጃ ስጠንና አሁን አንተ እንዳልከው አሁን ቴክስቱ የሚለው ምንድን ነው? ያለ ጥምቀት መዳን አይቻልም ነው የሚለው። ሊትራሊ ቃል በቃል ያለ ጥምቀት መዳን አይቻልም እያለ ያለ ጥምቀት መዳን አይቻልም ሲባል ጥምቀት እንደሚያደለ መናገር ብቻ ነው። ማን አለ? አንተ ና ይሄን ያልኩት ማስረጃ።
እሺ አኬ ባፕቲዝምን ዲፋይን ሲያደርገው እንትን ላይ ይሄ ምን ላይ ሊፈተል ላይ የቱ ቡክ ኦፍ ኮንኮርድ ላይ የኮስም አይ ቲንክ አውግስበርግ ኮንፌሽን ላይ ይመስለኛል። አውግስበርግ ኮንፌሽን ላወጣልህና ላይ ምናምን ላይ ምንም ነገር እያነበብን ይሻላል ኪራይ። እሺ እስከዛ ዲፋይን ላድርግ አንተ እስክታወጣ ድረስ እንትኑ የአውግስበርጉን ዴፊኒሽን ነው። አዎ ከሆነ በቃ ችግር ነው። ራሱ ግን ይሆን ላምብል እጅ ይላል መጽሐፍ አቀጣይ። እሺ አላቸገረም ምንድነው ፖይንት? እሺ እስከዛ ላውራ። ከዛ ምንድነው መሰለህ እዛ ጋር ባፕቲዝምን ዲፋይን ሲያደርገው ስለ ውሃው ያነሳል መጀመሪያ እንዲህ ይላል። ይሄው ላምብል ይሄው እሺ አርቲክል 9 ላይ ኮንሰርኒንግ ባፕቲዝም በጣም የሚያስገርመው እሺ እንዲህ ይላል። ኮንሰርኒንግ ባፕቲዝም እሺ they believe that that is necessary for salvation ይላል። አንዴ ልግለጥና ላሳያችሁ። ቀጥታ ከራሳቸው ኦፊሻል ሳይታቸው ላይ የእንግሊዝኛው የተሻለ ነው ሙር እንደውም እንዴ አንዴ የወጣሁላችሁ ነው። አውግስበርግ ኮንፌሽን እሺ አርቲክል ኦፍ ባፕቲዝም እሺ ይሄው እንዲህ ይላል። አንዴ ቆይ አንዴ እስቲ እንዲህ ነገር ባደረገው ይነበባል። አርቲክል 9 ኦፍ ባፕቲዝም የሚለው አይ ትንሽ ራቅ ይላል፣ አይነበብም ብዙ። እሺ ቀረብ ሲል እንትን ይላል መሰለኝ፣ የተወሰነ ብለር ነገር ያደርጋል። አዎ እንደዚህም ብለርድ ነው። አይ ቲንክ ለኔ ከሆነ አላውቅም፣ ግን ቆይ እንትን ለምን አላደርግልህም? ስክሪንሾት አድርጌው እዚሁ ላይ ለምን ፎቶን አለ ኦኬ እስኪ መለስ። እስከዛ ቀሲስ ሰላም ይበሉን። ሰላም ብያለሁ። ሲሳይ አክሊል፣ አማን፣ ዲያቆን ሕዝቅያስ፣ ዶክተር ስምሪ ነው ሳምሪ፣ ስፒሮስ፣ ኪራ፣ ልደተ ቃል ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ሰላም እንዴት ኖት? እንኳን ደህና መጡ። ሰላም ነው አለን። እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም በታላቅ ምሕረቱ አለን። ሰላም ቄስ ጋም አለ። ኦኬ ቢካለ እኔ ጋር አለ። ኦግስበርግ ከፍቼዋለሁ። ሰላም ብያለሁ። ሲሶ እኔ ልውረድና ሌላ ሰው የሚገባ ከፈለገ ፕሮቴስታንት። እሺ አሁን እስቲ እንደዚህ ብለር ያደርጋል እና እንትን እናድርገው ብዬ ነው። ኦኬ መጽሐፉ ከታየ የኔን ኤክስፓንድ አድርገኝ። ኦኬ እኔ ጋር አለ። ይኸው ከፍቼዋለሁ። የመተማመን ችግር አለ። ለምን ዝም ብለህ አታነብልንም? ይኸው አምጥቼዋለሁ። ይኸው ብዬ ነው ቀሲ አኬ ስለማውቀው እኮ ችግር የለውም ብታነበውም እንግባባለን። አስፈላጊ አይደለም ማሳየቱ፣ ምናልባት ሰው እንዳየው ካልሆነ በስተቀር በዛው ቢታይ ጥሩ ነው። ግሪን ስክሪን ነው።
ኮንሰርኒንግ ባፕቲዝም ይኸው ይታያል። እኔ ላንብብላችሁ። ኦኬ አመጣሁ። ያው እስቲ አንብብልን። ምን ይላል ኪራ? እሺ ይቅርታ፣ አንድ ሰው ሻምበው ይቅርታ። ወይ አይታየም ኪራ? ይታያል። ኦፍ ባፕቲዝም they teach that is necessary to salvation and that through baptism is offered the grace of God and the children are to be baptized who being offered to God through baptism are received into God's grace. እሺ በቃ እስከሱ ድረስ ዲፋይን እናድርገውና ከዛ እንቀጥላለን። እሺ የመጀመሪያው ፓርት ላይ ምንድነው የሚለው? ባፕቲዝም ነሰሰሪ ነው ይላል፣ አስፈላጊ ነው ይላል። To salvation. ለድህነት ቱ ሳልቬሽን ይላል። ቱ ሳልቬሽን and that through baptism ብሎ ምንድነው የሚለው ሲሰጥ ይቅርታ፣ የእግዚአብሔርን ጸጋ through ይቀበላል። baptism is offered the grace of God. የእግዚአብሔርን ጸጋ በዚህ Through ይካፈላሉ። baptism is offered the grace of God. And that children are to be baptized who being offered to God through baptism are received into God's grace. እሺ ስለዚህ በቃ ጥምቀት ምንድነው እዚህ ጋር ዲፋይን የሚያደርገው ቁጥር 1 ላይ ባፕቲዝም ለሳልቬሽን ነሰሰሪ ነው ይላል። ከዛ በኋላ ደግሞ የእግዚአብሔርን ጸጋ በባፕቲዝም በኩል እናገኛለን ነው። እኔ የፈለኩት የትኛውን ፓርት መሰለ ሀኬ ከቃሉ ጋር የሚያነጻጽረውን ክፍል ምን የሚል ክፍል አለ? ይቅርታ እኔ እዚህ ጋር አላስታውሰውም፣ ግን ምን የሚል ክፍል አለ መሰለ? ዝቅ ብለህ ምናልባት ከእግዚአብሔር ቃል ከተለየ ጥምቀቱ ጥምቀት አይደለም የሚል የሆነ ክፍል አለ። እሱ እዚህ ላይ አይደለም። እሱ ላርጅ ካቴኪዝም ላይ ነው ያለው። ላርጅ ካቴኪዝም ላይ ከእግዚአብሔር ቃል ከተለየ ውሃ ብቻ ይሆናል፣ ከእግዚአብሔር ቃል አብሮ ከሆነ ደግሞ ጥምቀት ይሆናል ይላል። በዚህም ምክንያት መለኮታዊ ውሃ፣ ሕይወት የሚሰጥ ውሃ፣ ለሐዲስ መታጠብ የሚሆን ውሃ ይሏል ቲቶ 3:5 እየጠቀሰ እዚህ ጋር ይሄ ነው በቃ አርቲክል 9 ኦፍ ባፕቲዝም ይሄ ነው በቃሽ። ስለዚህ አሁን እዚህ ጋር አብሶሉትሊ የሚል ነገር አለ። እዚህ ጋር አብሶሉትሊ የሚል ነገር አለ። አብሶሉት የሚለውን እኮ እናንተ ናችሁ መጨመር የጀመራችሁት ነው እያልኩ ያለሁት። አሁን ቆይ ሙሉ በሙሉ ድፍን እያልኩ አይደለም፣ ግን በሉትራን እኔ እስከማውቀው በሉትራን ቴዎሎጂ ውስጥ አንተ ቆይ አንዴ ይቅርታ አንዴ ኖ ቆይ አንዴ ልክ መናገር ሲጀምር ቆይ ሳይሆን በሉትራን ትምህርት ውስጥ ነው የምለው በእነዚህ በኮንፌሽኖች እና በካቴኪዝሙ ከካቴኪዝሞቹ አንጻር እናየው ካልን አብሶሉት ምናምን ማለት የጀመራችሁት አሁን እናንተ ነው የምትሆኑት። ካለ አሳየን። አብሶሉት ነስቲ አይደለም በሚለው እሱን እኮ አሳየው እኮ አብሶሉት ነስቲ አይደለም የሚል እኮ አላሳየውም እንዴ? እሺ አሳየን። የቱ ጋር ልግለጥ? እንደዚህ አሁን ይሄንን እንደከፈኩት የቱ ጋር ልክፈትልህ? እንትን ባል ቅድም እኮ የነገርኩ ሉተር የተናገረው ንግግር እኮ አመጣውልህ። አሳየን እስቲ እኮስ አሳየው። ያለ ሳክ እኔ መክፈት አልችልም። እኔ እንዳንተ በሚሊዮን ፎሎወር የለኝ። ግን እንትን ከፎሎወር ጋር ምን አገናኙ ትላለህ? እሺ እኮስ እና ምንድነው እኮስ ማስረጃ ምንድነው? እኮስ ንገረን። ባትከፍትም ማስረጃህን ንገረን። ነግሬያለሁ። ሉተር እንትን ላይ ነው ላይፍ ኦፍ ማርቲን ሉተር ላይ ሉተር ከተናገረው ንግግር መሃል ያለ ሳክራመንቱ ሰው በእምነት ብቻ ሊድን ይችላል። ላይፍ ኦፍ ማርቲን ሉተር ኮንፌሽን ነው እያልኩ አይደለም። ኮንፌሽን ነው አላልኩም። ኮንፌሽን ነው አላልኩም። መች ኮንፌሽን ነው አልካልኩም። አይደለም እንደዛ ልል አይደለም። አንደኛ ላይፍ ኦፍ ማርቲን ሉተር የሉተር የህይወት ታሪኩ ማለት ነው። የህይወት ታሪኩን እሱ ጽሁፉ ስለ ሉተር የህይወት ታሪኩ ምናምን ነው። አሁን አንተ ያልከው ነገር አለ እየተባለ ያለው የሉተር ንግግር ነው። ቆይ አንዴ ላይፍ ኦፍ ማርቲን ሉተር ላይ ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ኧረ እባክህ አንዴ ኪራ በጌታ ስም እንዴ ቆይ እንጂ አንዴ ችግር የለውም እኮ ያው በቅንነት ነው እያወራን ያለ ነው። አሁን አለ እየተባለ ያለው ወርክስ ኦፍ ማርቲን ሉተር ላይ ነው። ላይፍ ኦፍ ማርቲን ሉተር ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ስንተኛው ቮሊዩም በየትኛው ኤዲሽን ምናምን የሚለውን አውጣውና ካለ መጽሐፉ ይኸው በውስጥ ላክልና እኛ እናውጣውና እናንብበው። ከዛ በኋላ እንደዛ ያስብላል አያስብልም የሚለውን በዛው እንድናየው ማለት ነው። ከዛን እሱን ይዘን ከምን አንጻር እናየዋለን? ወደ እምነት ደግሞ እንሄዳለን።
ህፃናት አምነው ኦልሬዲ ድነዋል፣ ይቅርታ ተጠምቀው ድነዋል። ከዛ በኋላ ሳያምኑ ቢሞቱ ስቲል ይድናሉ። ስለዛ በቃ አብሶሉት ባይሆኑ ያው ያለ እምነት ስለዳኑ እምነትም አብሶሉት ነሰሰቲ አይደለም ወደ ማለት ያሸጋግራል ነው ብዬ እየሞገትኩ ያለሁት። ስለዛ አሁን እኔ እያልኩ ያለሁት ምንድነው ማስረጃ ካለ በማስረጃ እንድናወራ የተጻፈውን እያነበብን የተጻፈ ነገር አስነብበን፣ ካልሆነ ግን እንደዚሁ ብቻ ይሆናል። እኔ ግን አሁን እያልኩ ነው፣ አሁን ከአንተ ጋር እያወራሁ ስለሆነ ማውጣት ስላልቻልኩ አሁን አውጣዋለሁ። ያለ ጥምቀት መዳን አይቻልም የሚለውን ከላጅ ካቴኪዝም ላይ አሁን ላሳይ ነው። ያለ ጥምቀት መዳን አይቻልም። ይሄ ታዲያ ከዚህ በላይ አብሶሉት ነሰሰቲ ያለ እንዴ? አይቻልም ያለ ጥምቀት እያለ ያለ ጥምቀት መዳን አይቻልም እያለ ይህንን በነገራችን ላይ ወርክስ ኦፍ ማርቲን ሉተር ኮንኮርድ ላይ ላውጣልህ በእንተ ጥምቀት ላይ አለለ። እሺ ዩኒ ኮንሰርኒንግ ባፕቲዝም የሚለው ላይ አለ። በከባድ ሁኔታ ታዟል መዳን እንደማይቻል። በቃ አውጣው እስከዛ እሱን እኛ እስከምናወራው ዩኒ እስከዚያ ድረስ ግን እኔ ላውራ ኪራ ማለት አብሶሉት ነሰሲቲ ማለት ለአንተ ምንድን ነው? እኔ አሁን የሌለው ነገር አለ። አብሶሉት ቀድም እሺ፣ ይቅርታ ቀጥል። አይ ምንድን ነው አሁን የሌለው ነገር? ለምሳሌ ቀድም እምነትንም አንስተናል እና ኤክሰፕሽናል የሆነውን ነገር ኤክሰፕሽናል ራሱ አያስፈልገውም። ሁሉ ነገር ፍጹም ግዴታ መሆን አለበት ነው። ለምሳሌ አንድ ሰው አምኖ ባልጠመቅም እስ ኦኬ ማለት ይችላል። እሱ ላይ እኮ ነው መመለስ የምንችለው። እሺ እንደዛ አላልኩም እኮ ቀሲስ፣ ይቅርታና የኔ ኮንሰርን ሲጀመር እቺ ዶክተር ነች የጠየቀችኝ እና መጀመሪያ ስገባም ዲፋይን አድርጌ ነው የገባሁት። አብሶሉት ነሰሲቲ ማለት ነው ማለት ነው የሚለው እንደገና ከዛ ቀጥዬ ደግሞ አንድ ሰው ባይጠመቅም ሊድን ይችላል የሚለውን ደግሞ ከምን አንጻር የሚለውን አስቀምጬ ነው የገባሁት። እኔ አብሶሉት ነሰሲቲን ዲፋይን ሳደርግ እንዴት ነው ዲፋይን ያደረኩት? ምናልባት ፑር ኮኔክሽን እያለኝ ነው የተሰማው ከሆነ ይሰማል። እኔ አብሶሉት ነሰሲቲ የሚለው እንዴት ነው ዲፋይን እያደረኩ የነበረው? አሁን ልክ ለምሳሌ አንድ ሰው አምኖ ጥምቀቱን አናንቆ ባልጠመቅም እኮ ድኛለሁ በሚል ኬዝ በዛ አይደለም፣ በፍጹም እንደዛም አይደለም። ምን እያልኩ ነው ግን ምናልባትም በተለያዩ ኬዞች ሊሆን ይችላል። በተለያዩ ኬዞች አንድ ሰው ባይጠመቅ እሱማ ኤክሰፕሽናል እኮ አሁን ከኛ ጋር አብሶሉት ነሰሲቲ አሁን ይኸውልህ፣ ይቅርታ በጣም ያወሩ ነው። አንዴ ይነበብልህና ምን እንደሚል እንትን እንዳይልም ዝም ብሎ ተቆራርጦ እንዳይቀርም ዘወላጅ ካቴኪዝሙ ላይ እሺ። እንደዚሁም ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። እሺ። በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን ምን እንደማንል አለበለዚያ ምን እንደማንል ካልተጠበቅን ምን አንልም እንደማንድን ይላል። በቃ በምን አይነት ሁኔታ ነው የታዘዘው? በከባድ ሁኔታና በጥብቅ ታዟል ይላል። አንተ ከከባድ ሁኔታና በዚህ በጥብቅ የታዘዘውን እየሻርክ ነው። አሁን አንተ ኮንፌሽናል ሉትራን ነህ ብዬ እንዴት ማምን ይችላሉ? ቆይ እሺ፣ ይኸውልህ ለዚህም እኮ እኔ እኮ መልስ ሰጥቼካለሁ። አሁን ይሄኛው ጭራሽ ኮንኮርዱ የሚያብራራው ጥምቀቱ ለድህነት መሆኑ ነው። እኔ አሁን ኖ ጥምቀቱ ለድህነት ብቻ ሳይሆን ኢቭን ያለ ጥምቀት መዳን እንደማይቻልም ጭምር ነው። እሺ እስኪ ዲፋይን አድርግ እስኪ እኔ አንተን ልጠይቅህና እስኪ አብሶሉት ነሰሲቲ ማለትን ማለት ነው የግድ የሚያስፈልግ በቃ የግድ አይደለ? ያለበለዚያ አይድንም አይደለም የምትለው? ያለበለዚያ አይድንም ነው የምለው። አዎ ያንተው ምንድነው መጽሐፍ እዚህ ጋር ሎጂክ ካቴኪዝም አለበለዚያ አይድንም ይላል ራሱ ቃል በቃል ደግሞ። እሺ አሁን ይኸውልህ የኔ ጥያቄ ምን መሰለህ፣ መጽሐፍ ቅዱሳችን ላይ ያለ ጥምቀት እንደሚድን አይናገርም ወይ? እስቲ ያለ ጥምቀት መዳን ይቻላል የሚል እስቲ ያሳየኝ። የለም አንደኛ ይቅርታ፣ አሁን ፋላሲ ሰራ ስላልከኝ አንተ ያልከው ምንድን ነው? መጽሐፍ ቅዱሳችን ያለ ጥምቀት መዳን እንደሚቻል አይናገርም ወይ አልከኝ።
እንዴ ያለ ጥምቀት መዳን እንደሚቻል ይቻላል ያለበትን አምጣልኝ አልኩ። ምዕራፍ እኮ ነው መጽሐፍ ቅዱሳችን ያለ ጥምቀት መዳን ይቻላል ብሎ ይናገራል አይነት የሚመስል ነገር የተናገርከው። አይ እንደው ሳነበው ወደዛ የሚሄድ ነገር አለ እያልክ ከሆነ ደግሞ ቃላቱን ተዋቸውና ቃል በቃል እንኳን አይበል ሐሳቡን የሚያመለክት አንድ አምጣ እያልኩ ነው። አንድ ጥቅስ እሺ አኬ እሺ ሮሜ ምዕራፍ 10 ቁጥር 9 ላይ አንብብልኝና እዛ ክፍል ላይ ጥምቀት የሚል ነገር ካለ ታሳየናለህ። ሮሜ ምዕራፍ 10 ቁጥር 9 አውጣለት። ሉትራን ነህ ግን እርግጠኛ ነህ? ቆይ በጣም ይቅርታ መሀላችሁ ለመግባት አይደለም፣ ግን ኪራንም አኬንም ለማግባባት ያህል ኪራ ጥምቀት ለድህነት መሆኑን ታምናለህ አይደል? አዎ። እሺ ጥምቀት ለመዳን ግድ ነው ብለህ ታምናለህ? አዎ ኢንሰም ሴንስ። እሺ ጥምቀት ሁል ጊዜም ግድ ነው ብለህ ግን አታምን ነው አርጊመንቱ አይደል? አዎ አንዳንድ ኬዞች አሉ። ለምሳሌ የሚለው ኤክሰፕሽናል ኬዞች የሚባሉትን ነው። ልክ ቅድም ባነሳው መሰረት ሳይጠመቁ ለምሳሌ ማርቲርስ ብናነሳ ወይ ደግሞ የደም ጥምቀት የምንለውን ብናነሳ ማለት ነው። ለማለት ፈልገህ ነው? አይ እንደዛ አይደለም። ታዲያ ምንድን ነው? ወንድማችን ቅድም ለእኔ ዲፋይን ያደረክልኝ እኮ አብሶሊት ነሰሲቲ ማለት አንዳንድ ኬዞችን ተመርኩዞ ነው። ለምሳሌ በቀኝ የተሰቀለውን የቆርኔሌዎስን ቤተሰብ ብለህ ነው ዲፋይን ያደረክልኝ ከኤክሰፕሽናል አንጻር ነው። እና እስቲል አሁን ክሊር አልሆነልኝም ከኛ ጋር ያለህ ልዩነት። እኛ ኤክሰፕሽናል ላይ ምንም ልዩነት ያለን አይመስለኝም። እንዴት እንደተረዳሽኝ እኮ አልገባኝም። እኔ ቅድም እኮ አስረድቼሻለሁ። እንዴት ነው አንድ ሰው መጠመቅ አለበት? ይህንን እኮ ተስማምተናል። ኮንኮርዱም እንደዛ ይላል። ግን ሳይጠመቁ ግን በአንዳንድ ኬዞች ሳይጠመቁ ይሄ በቃ ይሄ ባፕቲዝም የሚባለው ነገር አለ አይደለ? ውሃ ማፍሰሱ እሱ አይደለም። አኬ እያናናቅኩ አይደለም። እባክህ አንተ ሰውዬ እንደሱ አይነት ነገር አትስራ። ስርዓት እኔ እንደዛ አላልኩም። ይቅርታ ሌላ ምሳሌ ብሰጥህ ኪራ፣ ሌላ ምሳሌ ብሰጥህስ? ስጠኝ። እሺ ኦኬ። ለምሳሌ እምነት ከመስማት ነው አይደለም? ይሄ አብሶሉት ነሰሲቲ ነው አይደለም? መስማት ማለት ለእምነት መስማት ለእምነት አሁን አብሶሉት ነሰሲቲ ነው። እምነት አይደለም። እምነትን አይደለም የጠየቅኩህ። መስማት ለእምነት ነው ያልኩህ። መስማት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል አይደል መጽሐፍ ቅዱስ? ስለዚህ ለእምነት መስማት ግዴታ ነው አይደለ? አይደለም። ኦኬ አይደለም። አንዱ ወይ ነው ያለ እምነት ቆይ እዚህ ጋር ልመለስልህ። እምነት ማለት ነው በመስማት ይገኛል። ቆይ አንድ ጊዜ አንዴ ወይ ጠይቀኝና አንድ ጊዜ አንድ ላይ ልመለስልህ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። አንድ ሰው የእግዚአብሔርን ቃል ሰምቶ ምንን ያገኛል? እምነትን ያገኛል። ይሄ በቃሉ በኩል የሚገኝ እምነት ነው። አንድ ሰው ደግሞ በጥምቀት ለምሳሌ እኮ እንደዚህ እናምናለን አይደል? ለምሳሌ መስማት የማይችሉ እንደዚህ በቃ የአእምሮ እድገት ውስንነት ያለባቸው ሰዎች ሊኖሩ ይችላሉ። ለእነሱም እምነት አብሶሉት ነሰሲቲ ነው። ግን አሁን እነሱን አስረድቻቸው ምናምን ነገር ላይሰሙኝ ይችላሉ። ደይን እንዴት ነው እምነት በውስጣቸው ሊፈጠር የሚችለው ስንል በጥምቀት በኩል ደግሞ ለእነርሱ እምነትን ይፈጠርላቸዋል። በቃ ስለዚህ መስማት ለእምነት አብሶሉት ነሰሲቲ አይደለም። አይ ላቀልልህ ነበረ ወደዚያ ለምን መሰለህ? አይ እምነት ከመስማት ነው የሚለው ሰው ለእምነት መስማት ግዴታ ነው አይደል? ይሄ ዘሆል ስለ መጽሐፍ ቅዱስ ስናወራ ስለ መስበክ ስብከት መቼም ወተን ስናስተምር እነዚህ ነገሮች ግዴታ ናቸው። ለምን እንደሸሸው አላውቅም። ግን ኤክሰፕሽናል የሆነ ነገር ፈልገህ ግን ግዴታ አይደለም ወደ ማለት ሄድክ። አየህ። ስለዚህ ምን ለማለት ፈልጌ ነበር ይሄን ያመጣውልህ? አዎ እምነት ከመስማት ነው። ለማመን መስማት ግዴታ ነው። ግን ይሄ ራሱ ኤክሰፕሽናል የሆነ ነገር ይኖረዋል። እሱ ምንድነው? ቅድም ያልሁ ነገር አንተ ራስህ መለስከው። መስማት የማይችል ሰው ቢኖርስ የሚል ነገር ይሄ ማለት ግን አንዳንድ መስማት የማይችሉ ሰዎች ስላሉ ግን
እምነት ከመስማት አይደለም ግን ልንልጋ አንችልም። ወይንም ደግሞ የአብሶሉት እንትን ኔሴሲቲ ነው ግን አይደለም ግን ልንለው አንችልም ነው። ስለዚህ አንተ እያነሳቸው ያለው ቅድም ከአክሊል ጋር ስታወራ ጥምቀት ግዴታ ነው ለመዳን ጥምቀት ግዴታ ነው ካለ እኮ በሌላ አነጋገር ምን ማለት ነው? መጠመቅ ግድ ነው ነው፣ ሌላ ነገር አይደለም። ኤክሰፕሽናል የሆነ ነገር እየታሰበ ግን ግዴታ አይደለም ማለት አይቻልም ለማለት ፈልጌ ነው። ቀጥሉ። እኔ ባይሆን እዚህ ላይ ቀሲስ ቅድም በእርግጥ የጠቀሰው ጥቅስ ስላለ መጀመሪያ ቆይ የእሱን እንትን እንዳለበት ወደ ጥቅሱ ሊሄድለት መሰለኝ፣ ግን እመለስበታለሁ። ይሁን አንድ ክፈትለት፣ ይቅርታ። ቅድም የጠቀሰው ሮሜ ላይ ነው ያለው። ቀሲስ ይቅርታ ካላስቸገር ትደግምልኛለህ ሀሳብህን? ወጥቼ ነበር። እሺ በጣም ይቅርታ። እሺ ሮሜ 10 አይ ቀጥሉ ከአክሊል ጋር ነው። ሮሜ 10 ቁጥር 9 ላይ አይደል ኪራ ያልከኝ? እሱ ነው ክፍሉ ይታያል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እሺ ሰው ምን እምነት እዚህ ውስጥ የለም ነው? ማን ይቅርታ፣ ጥምቀት እዚህ ውስጥ የለም ነው? አዎ ጥምቀት እዚህ ውስጥ የለ። እሺ አሁን በሚገባ አለ። እንዴት ነው ያለው የሚለውን ላሳየ። አሁን መጽሐፍ ቅዱስን ዝም ብለን ነጠል አድርገን አንዷን ጥቅስ ላይ ብቻ ምንንጠለጠል ከሆነ በጣም ብዙ ነገሮችን እንጠላለን። አሁን አንተ ዝች ላይ ላሳየ ነው። አንዴ ቆይ ይቅርታ ላሳየ ኪራ ቀጥታ ጽሁፉ ባይቀመጥ ራሱ ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር ላሳየህ እኮ ነው። አንድ ነገር ሌላ ቦታ አትሂድ፣ አንዲት ጥቅስ ላይ ብቻ እናወራ ካልከኝ እምነት የሌለበት ማለት ስለ እምነት የማያወራበት ቦታ ስለ ስራ ብቻ የተወራበት ቦታ ውስጥ እንጂ እምነት የማያስፈልግም ግዳርም ስራ ብቻ ነው የሚያስፈልገው ላስብል ይችላሉ። አይተዋል ምን አይነት አደገኛ አካሄድ ልንሄድ እንደምንችል። አሁን በአንተ አካሄድ እንሂድ ካልን አንድ ጊዜ ሮሜ እዚሁ ሮሜ መለስ በል ወደ 6ኛው ምዕራፍ 4 ምዕራፍ ብቻ ወደኋላ ተመለስ። ከዛ ቁጥር 3 ላይ ወይስ ከክርስቶስ አይቻልም አይቻልም። ኢቭን መጽሐፍ ራሱ እኮ አልቀየርኩም፣ እዛው ሮሜ ላይ ነው። አይ እኔ ሮሜ ሮሜ እመጣለሁ፣ እዛው ሮሜ 10 ላይ ልመልስልህ ነው። ኧረ እመኔ ልመልስልህ ነው እባክህ። መች ጠየቅኩ? ሮሜ ምዕራፍ 6 ኧረ እባክህ ልመልስ ነው። ሮሜ ምዕራፍ 10 ጭቅጭቅ አደረጋችሁትና እንትን እንዳለው አንዴ ኪራ ትቀጥላለህ እባክህን። ከጠየቀው ጊዜ ብትሰጠኝ እኮ በል ትረዳው ነበር። መጠበቅ አለብህ፣ እሱን ከጠየቀ መጠበቅ አለባችሁ። ግን ሉተራውያን ከሆንክ እኮ ምዕራፍ 19 ብትሄድ ጥምቀት አይደለም ወደሚል ኮንክሉዥን አያስኬድህም እና ለአንተ የሚጠቅምህ አማን እኔ እኮ አላልኩም እኮ ግን አሁን ጊዜውን ስጠኝና እኔ ሮሜ ምዕራፍ 10 ስጠይቀው ቆይ አንዴ እኔ ሮሜ ምዕራፍ 10 ስጠይቅህ ቅድም እኮ አውርተናል ሮሜ ምዕራፍ 6 ስለ ጥምቀት እንደሚያወራ። እኔ ጠየቅኩ ሮሜ ምዕራፍ 10 ነው። እኔ ሮሜ 6 ስለ ጥምቀት ያወራል ብቻ ለማለት አይደለም ያመጣው። አንተ ትንሽ ብቻ ስለምሳተን አሰጠኝም፣ ትንሽ ሰዓትን ስጠኝ፣ ከዛ በኋላ አሳያለሁ። ኦኬ እንደዛ ይሻላል። እሺ ሮሜ ምዕራፍ 6 እንዲህ ይላል ቁጥር 3 ላይ ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን ይላል። አሁን ይሄ ጥምቀት ከጌታ ጋር አንድ የምንሆንበት ምናምን የሚለውን ላሳያችሁ አይደለም እዚህ ጋር ያመጣኋችሁ። ሁላችሁም ጆሮአችሁን ስጡኝ። አሁን በፕሮቴስታንቶቹ አካሄድ ከሆነ ምን አይነት ችግር ውስጥ እንደሚከተል ማለት ነው። እዚህ ጋር ከጌታ ጋር አንድ የምንሆነው ብሎ ያስቀመጠው እምነት እዚህ ጋር አለ የለም? በጽሁፍ ደረጃ ካለ እስቲ አለ የሚል ሰው ካለ እስቲ ይታያቸዋል። እስቲ ፈልጉ። እምነት የሚል እዚህ ላይ አለ በጽሁፍ ደረጃ እስቲ ምን አይነት ችግር ውስጥ እንደሚገቡ ላሳያችሁ ነው። ቆይ ኪራ አንዴ ጠብቀኝ እኮ አውራ ብዙ ሰዓት ስጠኝ ስላልከኝ እየሰማሁህ ነው። እሺ ኪራ አንተ ነው ልጠይቅህ። እዚህ ውስጥ እምነት አለ የለም? እዚህ ውስጥ እምነት አለ የለም? እምነት አለ የለም? እዚህ ሮሜ ምዕራፍ 6 ላይ ነው እንዲህ ክፍሉ የሚያወራው እኮ ስለ ጥምቀት ነው እኮስ። አሁን እዚህ ውስጥ እምነት አለ የለም? ቆይ አይደለም አይደለም ማለት የለም ነው ወይስ ምንድን ነው? ስማኝ ቆይ ምናልባት እኔ ደቂቃ ልስጥ ብዬ ነው ዝም ያልኩህ እኮስ። እዚህ ውስጥ እምነት አለ የለም? መልስልኝ መጀመሪያ ኪራ። ያኛውን እንድመልስልህ እኮ ነው ወደ ሮሜ 10 መሄጂ እንድመልስልህ። ምን አገናኘው? እሺ የሚያገናኘው ልንገርህ። ምን አገናኘው የሚል ጥሩ ጥያቄ ጠይቀኸኛል። እዚህ ጋር
ሰው ከጌታ ጋር አንድ ከጌታ ጋር አንድ ቆይ አንዴ ጠይቀኝ አታቋርጠኝም። አይ ጠይቀኸኛል። ምን አገናኘው ስላልከኝ የሚያገናኘው ልንገርህ። ክሊር እናድርገው። አንዴ ስማኝና ክሊር እናድርገው። ምን ያገናኘዋል ስላልከኝ መልስልህ ወይስ መስማት አልፈልግም? አይደለም። እሺ ቆይ 10 ሰከንድ ስጠኝና 10 ሰከንድ ስጠኝና ጥያቄ የነበረው ምንድነው? ስለ ጥምቀት በብዙ አወራን እኮ በብዙ እሱ አይደለም የኔ ጥያቄ ነበር። ጥያቄ የነበረው መቼ አወራሁ ስለሱ? ጥምቀት ያድናል የሚል ነገር ያሳያለሁ። እኔ ማወራህ አላልኩም። ቆይ አንዴ ስማኝ። ስለዚህ እሱን ተውና እስቲ እኔ ወዳወራው የነበረው እሺ፣ ሮሜ ምዕራፍ 6 የመጣበት ምክንያት ምንድን ነው? እስኪ እየሰማህ አይደለም። ቆይ አንዴ ቆይ ያዘው። እሺ ሮሜ 6 ጋር ለምንድን ነበር የመጣሁት? ለምሳሌ እሺ እዚህ ውስጥ ማን አለ? ፕሮይስ እሺ አማን ለምሳሌ ለምንድን ነው የመጣሁት ብያለሁ። አማን ይንገር ወይ ሲስ ንገረኝ። እሺ ሮሜ 10 ተነበበና ጥምቀት እንደሌለ ወደ ኋላ ጥምቀት እንዳለው ለማሳየት ወደ ኋላ ሄደን እንይ በማለት ነው ወደ ሮሜ 6 ሮሜ 6 ጋር አንዴ ሮሜ 6 እንደዛ አይደለም። እንደዛ አይደለም። ቆይ አንዴ ቆይ ዮኒ አንዴ ኪራም አንዴ ኧረ እባክህን ኪራ እባክህን በጌታ በኢየሱስም አሁን እግዚአብሔር ይስጥልኝ ብለህ ገባ። ገና ለገና ከአንተ ጋር ሊሄድልህ የሚችል ስለመሰለ ማለት ነው። በጣም የሚያስገርም በዚህ ደረጃ ሆናችሁ ጥምቀት ኪራ እንደዛ አይደለም። ኪራ አንዴ ኪራና ማን ይሻድል እንዲሰጣጥ አድርግ በቃ። አይ ቆይ መጀመሪያ ባስረዳው ጥሩ ይመስለኛል። ቆይ እንትን አደረጋችሁ ለመረዳት ለመማማር ቢሆን የሆነ ነገር ይዘን እንወጣለን እና ከታች የሚሰማው ሰውም ጭቅጭቅ ሲሆን ጥሩ አይደለም። ኪራ አኬንቶ እና እንዴ ይቅርታ 10 ላይ ውሰደኝ እኔንና አስረዳኝ ልታመጣ ያሰብከውን ሀሳብ እንረዳ። ከዛ አኬን ደግሞ መለስና 6 ላይ የወሰደበትን ለእኔ ያስረዳኛል። አንተን ያስረዳህ በእኔ አድርጎ አንተን ያስረዳህ። ግን ቀጥል ኪራ 10 ላይ ውሰድለት 19 ላይ ኪራ እና ኪራ ጠይቀኝ እኔ። እሺ ሮሜ ምዕራፍ 9 ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ ይላል? ትድናለህ ይላል። አንድ ሰው ወንጌል ተመስክሮለት ኢየሱስ ጌታ እንደሆነ ባፉ ቢመሰክር በልቡ ቢያምን ምን ይላል? ይድናል። ሰው በልቡ ቢያምን ይጸድቃል፣ ባፉን ቢመሰክር ምን ይላል? ይድናል። በእርሱ የሚያምን ሁሉ አያፍርም ይላልና ይላል። እዚህ ውስጥ ምን የለም? ጥምቀት የለም። አሁን ለምሳሌ አንድ ሰው እንደረዳህ ነው ኪራ፣ ጥምቀት የለም ስትል ጥምቀት የሚለው ቃል የለም ነው ወይስ በመጽሐፍ ቅዱስ ሀሳብ ላይ ወስደን ጥምቀትን አናስገባም ነው? ኧረ አይደለም። በዚህ ኮንቴክስት ብቻ ነው እያወራሁ ያለሁት። እኔማ ስለ ጥምቀትማ እኮ ማምነውን እኮ መጀመሪያ ነግሬሃለሁ። እሱ አይደለም ፖይንቴ። እኔ አሁን ለምሳሌ አንድ ሰው አለ፣ እሱ ያላመነ ሰው ነው። እሱን ያላመነ ሰው ምን ብለው ስለ ኢየሱስ ክርስቶስ በመሰክርለትና ኢየሱስ ጌታ እንደሆነ ቢያምን እና ባፉ ቢመሰክር ያ ሰው ይድናል። ግን ያ ሰውዬ አልተጠመቀም። እንደነዚህ አይነት ምንባባትን መጽሐፍ ምን ያደርገናል? ያስነብበናል። ስለዚህ አንድ ሰው በእምነት በኩል እንደሚድን መጽሐፍ ቅዱስ ይነግረናል። ነው የኔ ኮንሰርን። በቃ አሁን ደግሞ አኬ ውሰደን ሌላ ጥቅስ ላይ ቆይ አልጨረስኩም። ኪራ ጋር እንድረዳው ነው። አንዴ ይቅርታ፣ ሁሉም ሰው ካችም እንዲረዳው ማለት ነው። በጣም ጥሩ የተነገርከው ነገር። እሺ ችግር የለውም። ልስማማ ላለስማማ እችላለሁ። እንድረዳ ይሄኛው ምዕራፍ 19ን አንተ ከጥምቀት ጋር እንዴት ነው የለየኸው? እንደ ሉተራን ምክንያቱም ሉተራን አምኖ መጠመቅ አለበት የሚል እምነትም ስላለ አንተ እንዴት ለየኸው? ይህንን ጥቅስ ከጥምቀት እንዴት ለየኸው? ለመረዳት በጣም አሪፍ። እሺ ቴንክ ዩ። ይኸውልህ እያወራን መቼም ከመጀመሪያው ስለነበርክ እያወራን የነበረውን ኮንሰርን አንተ ታውቃለህ። እኔ አሁን ከጥምቀት ጋር እየለየሁ ምናምን አይደለም። በፍጹም እንደዛ እያረኩ አይደለም። እኔ እያረኩ ያለሁት አኬ ምን አለኝ መሰለህ? ያለ ጥምቀት በፍጹም ሰው አይድንም፣ አብሶሉት ነሰሲቲ ነው አለኝ። ማን ነው እንደዛ ያለኝ? አኬ ነው። እንደዛ ሲለኝ አረ መጽሐፍ ቅዱስ እኮ በእምነት ደግሞ ሰው እንደሚድን ይነግረናል አልኩት። ከዛ የት አለ እስኪ ያለ ጥምቀት ይድናል የሚል አምጣ አለኝ። አረ ኤግዛክት ወርድ ፋላሲ እየሰራህ ነው አልኩት። ከዛ አይ ፋላሲ አይደለም አለኝ። ከዛሳ ምን አልኩት? እሺ ስለዚህ አምጣ ሲለኝ ሮሜ ምዕራፍ 10
ቁጥር 9 ላይ አመጣሁት። ከዛ ምን አልኩት? ይኸው እዚህ ቦታ ላይ ጥምቀት የለም ብዬ ነው የተናገርኩት እንጂ በፍጹም ከባፕቲዝም ጋር እያነጻጸርኩኝ ጥምቀት አያድንም የሚለውን ኮንክሉድ ለማድረግ በፍጹም አይደለም። እንደዛ አይደለም። ኮንሰርኑን ታውቃለህ። ማይክ እንዳታበረኮኝ ስለተረዳሁት ኖ ላወራ ሳይሆን እንትንን ሁላችንም ግልጽ እንዲሆንልን። ስለዚህ ይህንን ጥቅስ ያመጣው ያለ ጥምቀት እምነት ብቻውን ያድናል የሚለው እሱን ልጠይቅ ነው። ጠብቀኝ ስለምጠይቅ ሉተራን ስለሆነ ከታች ያላችሁ በጣም ከታች ያላችሁ ቅዱሳን ፕሊስ ታብና ሼር እያደረጋችሁ እያዳመጠን በዛውም ታብና ሼሩ እያደረጋችሁ እንዳይቆራረጥ ማለት ነው። እሺ ከቻላችሁ ደግሞ ሲሶም ቪዲዮ ሰርቷል፣ ገብታችሁ ታብታብና ላይክ አድርጉላት በዚህ አጋጣሚ። እሺ ኪራ ተመለስልኝ፣ ጠፍተሃል። አለው እየሰማሁ ነው። እሺ ኪራ፣ ስለዚህ አብሶሉት ነሰሰሪ አይደለም ለማለት ያመጣው ጥቅስ 10:9 ነው። ኤክሰፕሽኖችን ቢሆን አውድ አንደርስታንድ 10:9 ግን አምጥተህ እንዴት ጥምቀት አብሶሉት ነሰሰሪ አይደለም የሚል ኬዝ ሰራህ? በ10:9 መሰረት ጥቅሱ አብሶሉት ነሰሰሪ አይደለም ይላል ወይ ጥቅሱ? ለምንድን ነው ይህን ክፍል አንስቼ አብሶሉት ነሰሲቲን አይደለም ያልኩት? ምክንያቱም እዚህ ጋር ሰው ያለ ጥምቀት በእምነት በኩል እንደሚድን ስለሚያሳይ ነው ይሄኛው ክፍል። ሌላ እርግጠኛ ነህ ይሄ ክፍል ያለ ጥምቀት ሰው ይድናል ይላል? ቆይ አማን ሚስ አንደርስታንድ አታርገኝ። ይሄው ኢየሱስ ጌታ እንደሆነ ባፉ ቢመሰክር ጀስት አሁን ይሄ ከመናገር ከመመስከር አንጻር ነው፣ ወይም በልብ ከማመን አንጻር ነው እየተወራ ያለው አይደለ? ዜን ይህን ሰው ቢያምን ባፉ ቢመሰክር ምን ያደርጋል? ይድናል። በቃ ይድናል ይላል። ስለዚህ እዚህ ክፍል ላይ ምን የለም? ጥምቀት የለም ነው የኔ ፖይንት። ስለዚህ ምን አብሶሉት ነሰሲቲ የእሱን ሀሳብ አማን ግዴታ ማመን አይጠበቅብህም። አማን አንተ ዝም ብለህ የእሱን ሀሳብ ዝም ብለህ ብቻ ስሰማውና ወደ እኔ ሀሳብ ደግሞ ሄደን ደግሞ የኔንም ሰ እሺ መልካም። ቆይ ኪራ እዚህ ጋር ለመጨረስ አንተ ጥምቀት ለድህነት ነው ብለህ ታምንና ያውራ ችግር የለውም። በቃ አልገባም። አንድ ሚዩት አድርጓል። ስማኝ፣ ጥምቀት አብሶሉት ነሰሰሪ አይደለም ለማለት ሮሜ 10:9 ጠቀስክና ሮሜ 10:9 ጥምቀት ስለማይል ጥምቀት አብሶሉት ነሰሰሪ አይደለም የሚል ኮንክሉዥን እንዴት ለእዛ ላይ ደረስክ ነው የኔ ሀሳብ። ጥምቀት የሚል ስለሌለው ነው ወይስ አንተ በኮንፌሽንህም ቢሆን በእምነት ከሉተራን አንጻር የምታምነው ጋር እንዴት አይጋጭብህም? እሱን ደግሞ አስታርቅልኝ። አልታረቅም ስላለኝ ማለት ነው ለኔ። አንድ ደቂቃ ብቻ ስጠኝና ለሁለት ደቂቃ ውሰድ። ጠይቄሃለሁ፣ መልስ ሰጥ። አንተ እንዴት ነው የማምነው? እሺ እንዴት ነው የማምነው? አንድ ሰው በጥምቀት ይድናል። አንድ ሰው በደንብ በጥምቀት ይድናል። ጥምቀትም ያድናል፣ የእግዚአብሔርን ጸጋ ይሰጣል በደንብ። አሁን ስለ ሳክራመንቱ ስናወራ እንደ ሚንስ ኦፍ ግሬስ ነው የምናወራው፣ ወይም ጸጋን የመቀበያ መንገድ አድርገን ነው የምናያቸው። ለምሳሌ እዚህ ጋር ኤግዛምፕል ምናልባት ላንሳለ። አንድ ጊዜ የተጻፈ ጽሁፍ ላይ ያየሁትን ሀሪፍ ኤግዛምፕል ብዬ የማስበውን ምናልባት ፖይንቲን ከገለጸልኝ ላሳይ። አሁን አንተ አለ ለተቸገረ ሰው ብር መስጠት ብትፈልግ ለዛ ሰው በሞባይል ባንኪንግ ትራንስፈር ታደርግለት ትችላለህ። ዝም ብለህ ብሩንም ልሰጠው ትችላለህ። በሰው በኩል ልሰጠው ትችላለህ። እግዚአብሔር ለኛ የሚሰጠንን ድህነት በእምነት በኩል ሊሰጠን ይችላል። በጥምቀት በኩል ሊሰጠን ይችላል። በቅዱስ ቁርባን በኩል ሊሰጠን ይችላል። እሺ ይሄን ካልን አንድ ሰው ሳይጠመቅ አይድንም የሚለውን ኮንክሉዥን ከየት ልናመጣ እንችላለን? ወይም አሁን ይኸውልህ በአብሶሉት ነሰሲቲ ኬዝ ነው እያወራ ያለሁት፣ ከላርጅ ካቴኪዝሙ ጋር እየተጣላው ሳይሆን በአብሶሉት ነሰሲቲ ኬዝ ስናወራ አንድ ሰው በእምነት በኩል አይድንም ወይ? በእምነት ብቻ ማለት ነው። ሶላፊዲ አይደለም ግን ይሄ ፌዝ የሚባለውን ነገር በልቡ አምኖ በአፉ ቢመሰክር ይህ ሰው አይድንም ወይ? ኤግዛክትሊ ይድናል። ስለዚህ አብሶሉት ነሰሲቲ የሚለው ነገር አያስኬደንም ነው በቃ የኔ ፖይንት። አሁን አይ ቲንክ እንደው ከተረዳው ይሄንን እንደተረዳው ለማወቅ ማለት ነው እያልከኝ ያለኸው ሰው በጥምቀት ይድናል፣ በእምነትም ይድናል።
መጽሐፍ ቅዱስ ላይም ሌሎች ሀሳቦች ላይም በእምነት መዳን ስላለ ባይጠመቅም በእምነት መዳን የሚናገሩ ክፍሎች ስላሉ በእምነትም መዳን ይችላል። እግዚአብሔር ድነቱን በእምነት በኩል ሊሰጠው ይችላል ነው። ጥምቀትን ሳያጠቃልል በአብሶሉት ነሰሰሪ ሴንስ ትክክል ላይ በአብሶሉት ነሰሰሪ ሴንስ። እና ደግሞ እዚህ ጋር አንድ ደግሞ ትልቅ ነገር እንድትይዝልኝ የምፈልገው ለምሳሌ አንድ ሰው ማለት ነው ዲናይ ቢያደርግ ያንን ጥምቀት ዲናይ ቢያደርግ ያ ሰው ለምሳሌ አምኛለው በቃ ባልጠመቅም አይነት ኬዝ አይደለም እያወራው ያለሁት። ኦኬ ይሄንን ከግምት ውስጥ ካስገባህልኝ በቃ አማን ቁልፍ ነገር ስለሆነ ነው። ይቅርታ አሁን ይኸው እነዚህ አሁን እያልከን ያለው ኪራ በእምነትም ይዳናል በጥምቀትም ይዳናል ነው አይደል ያልከው? ሀሳቡ በእምነትም ቆይ ግድ የለም በእምነትም ይዳናል በጥምቀትም ይዳናል ነው አይደለ? በሁለቱም ቀሲስ ሀሳቤን ከተረዱኝ እንዴት መሰለ ማብራሪያ አይደለም። ይኸውልህ እኔ ተረድቻለሁ አብሬ ከቅድም ጀምሮ ስለቆየሁ ነው። በእምነትም ይዳናል በጥምቀትም ይዳናል ነው አይደለ አንተ እያልክ ያለው እኮ? አይደለም አንድ ሰው ለመዳን ያለበት ቆይ ወደ ማብራሪያው ትሄዳለህ። መጀመሪያ መልስልኝ። አንድ ሰው ለመዳን ማመን ያለበት እምነቱን ለማግኘት ግን ሚንስ ኦፍ ግሬስ ብዬ ያብራራሁት። ቆይ ይኸውልህ አይደለም ይኸውልህ አሁን እኛ እኮ እየጣርን ያለ ነው ግዴታ የሚለውን ነገር መለየት ነው የምንፈልገው እኛ። ኦኬ ስለዚህ አንተ በዚህ ጥቅስ መሰረት ኦኬ በእምነትም በአፍ መስክሮ የኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ስለሚል ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ስለሚል ጥምቀትን አብሶሉት ነሰሲቲ አያረገውም። ስለዚህ በዚህም ይዳናል። ስለዚህ በእምነት እንደዚህ ባለ ሁኔታም ይዳናል በጥምቀትም ይዳናል ነው እያልከን ያለው እንደዚያ ነው አይደለ? ኦኬ ልብ አድርግ እንግዲህ ይሄንን ያዝና አሁን ግዴታ አስፈላጊ ነው የምትለዋን መለያውን ጥያቄ ጠይቃለሁ። አሁን ግዴታ ማለት ምን ማለት ነው? ግዴታ የሚባለው ምንድን ነው የሚለውን የምትለየው እዚህ ጋር ነው። አሁን የምጠይቅ ጥያቄ ኦኬ አንድ ሰው አምኖ ኦኬ ቹዝ ዘ ቤስት ዋን ነው። እንደዚያ ከሆነ ኦኬ በሁለቱም በኩል መዳን ይቻላል። ስለዚህ ጥምቀትና ሰው በጥምቀትም ይድናል በእምነትም ይድናል። አንድ ሰው መርጦ ለምሳሌ አይ በእምነት ይሻለኛል በቃ በዚህ ይህንን በአፌ መስክሬ ብቻ ድናለሁ ብሎ ጥምቀትን መተው ይችላል? አይችልም። ለምን? ግዴታ እኮ አይደለም። ያመነ ሰው አልጠመቅም አይልም። ስለዚህ መጠመቅ ግዴታው ነው ማለት ነው እንዴ? አዎ እስከቻለ ድረስማ ይጠመቃል እንጂ። እንግዲህ ይኸውልህ አብሶሉት ነሰሲቲ ማለት ይሄ ነው። የሆነ ተጨማሪ ቆይ አንዴ ይኸውልህ ግዴታ አይደለም የምትለው ኦኬ አንድ ሰው ጁስና ውሃ ቀርቦለት ውሃው ጁሱ ባልጠጣውም ችግር የለውም ውሃ ጠጣለሁ ብሎ መርጦ መተው ከሆነ ነው። አለበለዚያ ስማኛ አንድ ጊዜ ስማኝ። ይኸውልህ አንተ እኔ በጣም የምንቸገረው እኮ ብቻ የሚል ነገር ይዛችሁ ትመጡና ሌላ ተጨማሪ ነገር ታመጣላችሁ። ይኸው ቃላት እኮ የራሳቸው ሚኒንግ አላቸው አይደለ እንዴ? ብቻ ካልክ ሌላ ነገር የለም ማለት ነው። በሌላ አነጋገር አሁን እዚህ ጋር የምትለው ግዴታ ስንሰማችሁ ስለነበረ በጣም ከይቅርታ ጋር ክርክር ሲሆን እገባለሁኝ። ምክንያቱም አድማጩን ለምንድን ነው መሰለህ አማን ይኸውልህ እኔ ግዴታ የምትለውን ለመለየት ከፈለግን እንደው ዝም ብለን እንጨቃጨቅና ዝም ብለን እንቀጥል ካለም ይቻላል። እኔ ዝም ማለት እችላለሁ። ግን ይኸውልህ ግዴታ ማለት ምን ማለት ነው? መጀመሪያ ግዴታ ማለት አሁን ስለ ግዴታ ስታወራ በመጽሐፍ ቅዱስ ውስጥ ኤክሰፕሽናል ኬዝ እያሰብክ አይደለም የምታወራው። ኦኬ ህግ አለ። በጣም ይቅርታ እሱ ግን እርሱን አስገብቷልና ዴፊኒሽን ውስጥ በቃ ባንስማማ መቀጠል ነው። ወደ አኬ ነው መቀጠለው። አሁን በጣም አኬ ቀጥታ ቀጥሎ ጥቅሱን ቢያሳይ ነገሩ ቀላል ነበር የሚሆነው። ወደ አኬ ሄዳለሁ። አማን ግን አስታውሳቸው አሁን የኪራ ብሎ የነበረውን እዚህ ሮሜ 10:9 ላይ ጥምቀት የሚል ስለሌለ በቃ እምነት ብቻ ያለ ጥምቀት ብሎ ነው ያስቀመጠው። እዚህ ጋር ጥምቀት የሚል ቃል ስለሌለ ማለት ነው። አሁን ይሄ ደግሞ ደሱ ዲፋይን አላረኩም እባክህ። እሺ አማን ምንድን ነው የተረዳው? በቃ ተው አሁን አንተ ኪራ አሁን ጊዜ ስላለ አማን የተረዳው ይጋራልና ወደዛ ነው
ቆይ አሁን እናንተ ክሮስ ስታወሩ እኩል እየሆናችሁ ስለተቸገረን ወደ አኬ ነው የሚሄደው። እሺ አኬ ጥምቀት አብሶሉት ነሰሰሪ ነው ወይ? ከዛ ልጀምር። እሺ አሁን እንግዲህ ቃላቱን የሆነ አብሶሉት ነሰሰቲ ነው ምናምን የሚለውን ቃላቱን መጠቀም ካለብን እንጠቀማቸውና የግድ ነው በቃ ጥምቀት ለድነት የእናንተን ተርሚኖሎጂ ተጠቀምና ጥምቀት ለድነት ጥምቀት የግድ አስፈላጊ ነው። ጥምቀት ለድነት የግድ አስፈላጊ ነው እና ከዚህ አንጻር ግን ሮሜ 6 ላይ ያለው 6 ላይ ለምን እንደሄድ አስረዳህ። ቀጥል ያንተ ሰዓት። እሺ እና ሮሜ 10:9 ላይ ቅድም ኪራ ሲናገር ሰው ምንድነው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ማን የሚል ቃል አለ። በልቡ ማመንና በአፉ መመስከሩ እንደሚድን ስለተናገረ እዛ ጋር ግን ጥምቀት የሚል ነገር ይኸው አሳየኝ ጥምቀት የሚል እንደውም ብሎ ሲናገር ነበር እንደዚህ ቦልልኝ ማለት ነው። ጥምቀት የሚል እዛ ጋር ስለሌለ በቃ ጥምቀት ግድ አይደለም ማለት ነው የሚለው ነው ለማሳየት እንግዲህ ያንን ጥቅስ የጠቀሰው ጥምቀት የሚለው ቃል እዛ ጋር ስለሌለ ማለት ነው። ኦኬ ሮሜ 6 ላይ ለምን እንዳመጣው ላሳያመን እንዲህ ይላል ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ነው የሚለው ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ግልጽ ነው። ያው ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው ብሎናል። እዚህ ጋር እምነት የሚል ቃል የለም። እምነት የሚል ቃል ስለሌለ እምነት ግድ አይደለም ልንል ነው ማለት አለ። ለምን እንደዛውን በዛ ደረጃ ሰነፍ አይደለም ማለት እምነት የምትል ቃል ስለሌለች ከጌታ ጋር አንድ ለመሆን እምነት አያስፈልግም ግድ አይደለም አያስፈልግም ሳይሆን ግዴታ አይደለም የሚል እንደዚህ አይነት ቃል ልጠቀም አልችልም። ቃሉ ባይኖር ራሱ መጽሐፍ ቅዱስ ላይ የተለያየ ቦታ ላይ የተነገሩ ነገሮችን አንድ ላይ አድርገን እንደ አጠቃላይ እንቀበላለን እንጂ አሁን እዚህ ጋር ጥምቀት ስለሚል እሺ ተጨማሪ ደግሞ አንደኛ ጴጥሮስ ላይ ሄዱልኝ። አንደኛ ጴጥሮስ ምዕራፍ 3 ላይ ሄድልኝ። አንደኛ ጴጥሮስ ምዕራፍ 3 ተመልከቱ ጋይስ። አንደኛ ጴጥሮስ ምዕራፍ 3 ከዛም ጠይቀኛለህ አማን የምትጠይቀኝም ካለ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይልና የሰውነትን ልክ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት አሁን ያድነናል ባፕቲዝም ናው ሴቭስ ዩ ብሎ ይናገራል። ጥምቀት አሁን ያድናችኋል ያድነናል ጥምቀት። እሺ እዚህ ጋር አሁን እምነት የሚል የለም ቃሉ አለ እምነት የሚለው ቃል የለም። ስለዛ እምነት ግዴታ አይደለም ግዴታው ጥምቀት ነው ልንል ነው። እንደዛ ለን አልችልም። አሁን ቃሉ ባይኖር ራሱ በውስጥ ታዋቂነት ግን እምነት እንዳለ አውቃለሁ። ስለዛ እምነት እዚህ ክፍል አለ የለም ካልከኝ አለ ነው የምልህ። ጥምቀት ያድናል የሚለው ላይ እምነት አለ የለም ተብዬ ብጠየቅ ኧረ እምነት አለ። ኦኬ አንዱ ከአንዱ የሚነጣጠል አይደለም። የሆነ ክፍል ላይ ጥምቀትን ብቻ አንስቶ ቢናገር የሆነ ክፍል ላይ እምነትን ብቻ አንስቶ ቢናገር እምነትን ብቻውን ቃሉ ሲጠቀመው ጥምቀት የለም እያልኩኝ ጥምቀትን ብቻውን ሲያስቀምጠው እምነት የለም እያልኩኝ እንደዛ የሚሄድ አይደለም። ይሄ የስንፍና አካሄድ እንዳይሆንብን መጠንቀቅ አለብን። ገላትያ 3:27 ላይ አውጣልኝ ከይቅርታ ጋር ገላትያ 3:27 ላይ እሺ ከክርስቶስ ጋር የመጨረሻ ይሆናል። በቃ እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አሁን ከክርስቶስ ጋር አንድ ለመሆን ተጠምቃችኋል። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት አለ። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት ካለ አይ ክርስቶስን የለበስነው በእምነት አይደለም ልንል አንችልም። በእምነት ክርስቶስን እንለብሰዋለን። በጥምቀት ብቻ አይደለም። ቃሉ ለዚህችኛዋ ቃል የተጠቀመው እምነት ስላልሆነ ብቻ እምነትን ልናወጣው አንችልም ነው። እምነት በተለያየ ክፍል ይጠቀስ መሽ ጠይቀኝ። ለሉተራን እነዚህ ጥቅሶች መጥቀስ እናንተ የምትለያዩበትን ጉዳይ ለማወቅ እየሞከርን ነው። እንግዲህ እሺ ኦኬ ሳይጠመቁ መጽሐፍ ቅዱስ ውስጥ ሳይጠመቁ እንደ ኤክሰፕሽንም ቢሆን እንደምንም ቢሆን የዳኑ ሰዎች አሉ። ቤተክርስቲያን ከተመሰረተችው በኋላ ሳይጠመቅ የዳነ ሰው በመጽሐፍ ቅዱስ ላይ አይቼ አላውቅም። ግን በኢርሲያን ታሪክ ውስጥ ግን አለ። ስለዛ እቀበላለሁ። ይሄ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ሰው አጋጣሚ ለምሳሌ ማርተርስ ለምሳሌ ለመጠመቅ ጊዜው ሳይኖራቸው የሞቱ ሰዎች ቢኖሩ ይድናሉ። እነዚህ ይድናሉ። ምንም ግልጽ ነው። ትልቅ ጥምቀት ነው ለነሱ። ስለዚህ በጣም የሚገርምህ እንደውም በኢርሲያን ታሪክ ውስጥ ኢቨን እንባን ራሱ ይጠቅሳሉ። በጣም የሚያስገርም ነው። እንባን አሁን ሰሞኑን የሆነች ነገር እየጨማመርኩ ነበር የሆነ ማዘጋጀው ነገር ላይ እና ኢቨን እንባን ራሱ ጨምሮ ነገር አይደለም ደም እንባን ሳይቀር ማለት ነው። በቃ መሆን የማይችልበት ሁኔታ ላይ ሆነው አጋጣሚ በእነዚህ አይነት ሁኔታ ውስጥ ካለፉ ያ ነገር እግዚአብሔር ሊቆጥርላቸው ይችላል። እሺ እንደዛ ከሆነ ኤክሰፕሽኑ ላይ ካለ በኤክሰፕሽኑ ኬስ አሁን እያወራኝ ያሉት በኤክሰፕሽኑ ኬስ እንደሆነ ይያዝልኝ ከተማሁን ባልከው መሰረት ማለት ነው። በኤክሰፕሽኑ ኬስ ያዳናቸው እምነት እንጂ ጥምቀት አይደለም ማለት እንችላለን። ልክ ነኝ? እሺ በኤክሰፕሽኑ ኬዝ እንሂድ ካልን ለመዳናቸው ምንድነው
የተቀመጠው እዚህ ጋር እምነቱ ብቻውን ይሆናል ያለ ጥምቀት ማለት ነው። ግን ይህንን ያዝ አድርገን ግን ማለት ነው ወደ ምን ደግሞ መሄድ እንችላለን? ለምሳሌ በራሳቸው በሉትራኖቹ ህፃናት ሲጠመቁ ይድናሉ። ህፃናት ሲጠመቁ የሚድኑ ከሆነ ግን እንደዚህ አሁን ቅድም የተጠቀሰው ሮሜ 10:9 ላይ ያለውን እንግዲህ ሰምቶ ስለማመን ነው የሚያወራው። ዝቅ ብላችሁ ስታነቡት በነገራችን ላይ እዛው ሮሜ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እያለ ይሄዳል። እዛው ሮሜ 10 ላይ ሰምተው ወደ ማመን ያልደረሱ በአፋቸው ወደ መመስከር ያልደረሱ ህፃናት ግን ተጠምቀው ድነዋል። ኦልሬዲ ቢሞቱ እነዛ ሰዎች ለምሳሌ አሁን ኤክሰፕሽናሊ ያለ እምነት ድነዋል። እነዚህ ሰዎች በምን ብቻ ድነዋል ሊባል ነው? በጥምቀት ብቻ። ስለዛ ይሄ ከአብሶሉት ነሰሰቲ ጋር ተያይዞ እንደዛ መስል አይደለም ነው። እሱ ጋር በጣም አንዴ እዚህ ላይ ኮሜንት ለማድረግ ኢቨን ሰማዕታት እኮ ራሱ ያለ ጥምቀት ሳይጠመቁ ዳኑ የሚባለው ሰማዕትነታቸው እንደ ጥምቀት ተቆጥሮላቸው ነው እንጂ የጥምቀት ጽንሰ ሀሳብ ወጥቶ አይደለም። የሚታየውን ሳክረመንት አልፈጸሙም ለማለት ነው እንጂ ትክክል እንባቸውንም እንደ ጥምቀት ይቆጥረዋል አይደለም። ደማቸው ባፕቲዝም ኦፍ ዲዛይርም አይ ቲንክ ኪዳን ስለሚቀበል እሱ ብዙ አያጋጭንም። አሁን የሁለታችሁን እኮ ለማስጠጋትም እየሞከርኩኝ ልዩነቱንም ለማየት ሰዎች እንዲሞክሩ እያደረግኩ ነው። እና ስለዚህ በኤክሰፕሽናል ኬስ ሰው ያለ ጥምቀት ያለ ሳክራመንቱ ይቅርታ፣ ወይ ደግሞ ያለ ውሃ ጥምቀት እንደዛ ብዬ ላስቀምጥ፣ ወይ ደግሞ ስፔሲፊክሊ ያለ ውሃ ጥምቀት የሚድንበት ኬስ ይኖራል። ያለ እምነትም የሚድንበት ኬዝ ይኖራል። እሱ ወደ ኪዳ የሚገለበጣ ጥያቄ የሚመጣ ችግር። ስለዚህ ያለ እምነትም ደግሞ የሚድንበት ኬስ አለ። ለምሳሌ አብሯቸው መቀበል የማይችሉት እግዚአብሔር ማዳን ይችላል። ስለዚህ ምንድን ነው ልዩነታችሁ? ኪዳ ኤክሰፕሽኑ ካልሆነ አሁን ኪዳ ነው የምትመልስልኝ። ይሄኛው ቅድም እኮ መልሶልሃል አማን ማለት ሰው ይሄ በሰማዕትነት ምናምን ብቻ አይደለም አለ በግልጽ። ስለዚህ ልክ አንድ ያላመነ ሰው ልክ ስነግረው ወንጌልን ስሰብከው አምኖ ከመሰከረ በቃ ይድናል አለ። ግን አልጠመቅም ማለት ደግሞ አይችልም ማለት እሱ ይመልስ ለኪዳ ስለሆነ እሱ ይመልስ ይዣለሁ። ኪዳ ድጋሚ ኪዳ ነው እንደተሰማኝ ይፈልጋለሁ እንድረዳህም ነው። ያለ ኤክሰፕሽናል ኬስ በጥምቀት ያለ ኤክሰፕሽናል ኬስ ያለ ጥምቀት የዳነ በመጽሐፍ ቅዱስ ወይ በቤተክርስቲያን ታሪክ ውስጥ አለ? የለም ነው አይደል መልስህ? ያለ ኤክሰፕሽናል ኬዝ ምናልባት ስለዚህ ይሄ አብሶሉት ነሰሲቲ የተቀመጠው ለኤክሰፕሽናል ኬሶች ብቻ ነው። አው ምንድነው ይሄ የኔ አብሶሉት ነሰሲቲ ኬዝ ያለ ጥምቀት ሰው ሊድን ይችላል የሚለው ኬዝ ብቻ ነው። ያለ ጥምቀት ሳይጠመቅ አንድ ሰው ሊድን ይችላል። እሱም ደግሞ ኤክሰፕሽናል ኬሶች ውስጥ ነው። ለእኔ አብሶሉት ነሰሲቲው ለመዳን አብሶሉት ነሰሲቲው እምነት ነው። እሺ ቆይ ቀሲስ እሺ አብሶሉት ነሰሲቲው እምነት ነው አልከኝ። አሁን ቅድም ወደ ነሳው ጥያቄ ልምጣና ህፃናት መጀመሪያ ይጠመቃሉ፣ ከዛ በኋላ እንዲያምኑ በእምነታቸው እንዲያድጉ ወይ ደግሞ በሉተራን ቢሆን ወደ እምነት እንዲመጡ ይጠበቃል። ተጠምቀው ሳያምኑ ቢሞቱ እምነቱ አብሶሉት ነሰሲቲ መሆኑን አያጠፋውም ወይ? እሺ ህፃናት እንዴት ነው የሚድኑት? እሱን አብራራ ከሉተራን አንጻር። እሺ እኔ መጠየቅ አይቻልም፣ ይቅርታ አድርጉልኝና እኔ አወያይ ነኝ እንዳልጠየቅም እኔ ነፃ ነኝ። ጥያቄውን ስጠይቅ በአንተ እምነት ነው ታስረዳኝ። ስለዚህ ቀጥል። እኔ እስከማውቀው ድረስ ህፃናትም ከእምነት ተለይተው ይድናሉ የሚል እሳቤ የለኝም። ከዳዊት አንጻር የሚነሳው ክፍል ራሱ ዳዊት በእናቴ ማህፀን ሳለሁ በእግዚአብሔር ታመንሁ እያለ የሚያወራው ክፍል ላይ ራሱ እሱ ይሄ ምንድን ነው ጥምቀቱ ላይ ስናወራ ራሱ የህፃናት ጥምቀት ላይ ስናወራ ራሱ ለምሳሌ ለህፃናት መቼም በ40 ቀኑ አንድ ህፃን ልጅ ወይም በቃ በልጅነቱ ኢየሱስ ጌታ እንደሆነ ምናምን በአፉ አይመሰክርም ኦብቪየስሊ። ስለዚህ ምንድነው የሚሆነው ሲባል በጥምቀቱ በኩል እግዚአብሔር እምነትን ይሰጠዋል ብለን ነው የምናምነው። እምነት ነው ለኛ አብሶሉት። ስለዚህ እምነቱን እግዚአብሔር በጥምቀቱ በኩል ይሰጠዋል ነው እንጂ እንትን አይደለም። ያዝልኝ ኪራ አሁን ያልከው ላይ አሁንም እንድረዳህ ነው። ኦኬ በ40 ቀኑ ይቅርታ ሉተራን በስንት ቀን ነው የምታጠምቁት ለህፃናትን?
እንደረዳ ይህንን ለማወቅ ናቸው። ይሄ ጥያቄ ነው። ህፃናት በስንት እድሜያቸው ነው የሚጠመቁት? በሉተራ ይቅርታ፣ ምን አልከኝ? አልሰማሁም። እኔ እንጃ እንትኑን አላውቅም። ማለት የሆነ እድሜ እናስቀምጥለት፣ 40 በለው ወይ 30 በለው። 40 በለው ለመረዳት፣ 40 በለው ለውይይታችን ማለት ነው። ከ40 ቀን በፊት ልጁ ሳይጠመቅ ያ ጥምቀቱ እምነትን ይፈጥራል። ጥምቀትን ሳያደርግ እንዲሁም ሳያምን ቢሞት ሁለቱ ነሰሲቲ ኮንዲሽኖች አልጠፉም ወይ? አግኝተኛል። ምክንያቱም ምን አልከኝ? ልጆችን ስታጠምቅ ጥምቀቱ እምነትን በውስጣቸው ይፈጥራል ብለን ስለምናምን ነው አልከኝ። አይ ቲንክ ታስ ጉድ ሉተራን ፖዚሽን አውቀዋለሁ፣ እሱን አንደርስታንድ አደርገዋለሁ። ግን እየጠየቅኩ ያለሁት ከመጠመቁ በፊት ይሄ እምነትን የሚፈጥርለትን ጥምቀት ከመውሰዱ በፊት አንድ ልጅ ቢሞት ሳያምንም ወጣ። ይቅርታ፣ ሌሎቻችሁ አማኑ ባይዚ እዚህ ላይ እኮ አንድ ነገር ማንስቼ ለነበረ ረሳው እንጂ እኔን ሮሜ 10 ላይ የተጠቀሰው ላይ ሲጀመር የሚናገረው እምነት ስለምን አይነት እምነት ነው? እዛው ጋር ክፈለው አንዴ ዮኒ ክፈተው እንትኑ እዛው ሮሜ 10 የተጠቀሰው ስለምን አይነት እምነት እንደተጠቀሰም እኮ ማወቅ አለብን። እዛ ቅድም ነገር ላይ ነበረ ምን አይነት እምነት ነው? ከመስማት ስለሚገኝ እምነት ነው እየተወራ ያለው ራሱ። ህፃናት ደግሞ እሱን ሊያገኙ አይችሉም። ስለዛ ከዚህ ክፍል አንጻር እነዛ ህፃናት ይሄ ክፍል አንጻር ራሱ ከዚህ ክፍል አንጻር ራሱ ይሄ እምነት ምናምን አብሶሉት ነሰሰቲ ላይሆን ይችላል ማለት ነው። ከታች ተመልከተ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል እና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራው ሁሉ ይድናልና ካለ በኋላ ሲያብራራ አሁን 14 ላይ ምን ይላል? እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል አለ። ሲጀምር መጥራት ራሱ አለብህ። የምጠራው ደግሞ ስታምን ነው። ቀጠል አድርጎ ደግሞ ለማመን ደግሞ ምን ማድረግ አለባቸው? መስማት። ስለዛ ባልሰሙትስ እንዴት ያምናሉ? ኢቭን ለመስማት ደግሞ ምን ያስፈልጋል? ሰባኪ። ያለ ሰባኪስ እንዴት ይሰማሉ? ሰባኪው ደግሞ የተላከ መሆን ስላለበት ካልተላኩስ እንዴት ይሰብካሉ? እያለ ወደታች ይናገራል ማለት ነው። ስለዛ ወደታች ዝቅ ብሎ እምነት ከመስማት ነው ይላል። ቁጥር 17 ላይ መስማትም በእግዚአብሔር ቃል ነው እያለ ይሄዳል። ስለዛ በመስማት ውስጥ ስለሚገኝ እምነት ነው እየተናገረ ያለው። አሁን ይህንን ጥቅስ የጠቀሰው በቃ እቺ እዚህ ጋር ያለችው እምነት ከጥምቀት ውጭ እንደዚሁ ማዳን ትችላለች አይነት ነገር ስለሆነ ጥምቀት የሚል ነገር ስለሌለ ህፃናት ከየት ሰምተው ነው የሚያምኑት? እዚህ ላይ እምነት ያለው ከመስማት ስለሆነ። እሺ ቀጥል። አኪ ስለተናገርክ አሁን አኪ በተናገረው ላይ ሪፍሌክሽን እድል እንድሰጣለሁ። ሪፍሌክሽን እንድሰጥ ስለተናገረ ጓሄድ። እሺ አማን፣ ግን ይቅርታ ምንም አልሰማሁትም። ኔትወርክ ስላስወጣኝ ምንም አልሰማሁትም። ድጋሚ አኬ ወጣሁኝ እንዴ? ይሰማል አሁን? አኬ ድገምለት። መጥቻለሁ አይደል? አሁን ትሰማኛል? ጥሩ ነው ያለኸው። የአኬን ሰምተኸዋል? ሀሳብ ካነሳ ድገምልኝ ስለነበር አኬን ጭራሽ አልሰማሁትም። ወይ አሁን ኔትወርክ ያስወጣኛል። ይሰማል አሁን? ይቅርታ በጣም ጋይስ፣ ይሰማል አሁን? መጣል ቀጥል። እሺ ሀሳቡን እንድትረዳው ህፃናት ልክ ሲጠመቁ ይድናሉ አይደል? በእናንተ ክርስቲያን ውስጥ ወይስ አይድኑም? የእግዚአብሔርን ጸጋ ይቀበላሉ? ይድናሉ? እሺ ይድናሉ። እሺ አሁን ሮሜ 10:9 ላይ የጠቀስከው እምነት ከመስማት የሆነ እምነት ነው እንደምታውቀው እና ይህንን እምነት አግኝተው በአፋቸው ሲመሰክራሉ። መልስልኛ ኪራ። እንዴት እንደዚህ ትላለህ? በፍጹም እሺ፣ በፍጹም አያምኑም። እሺ የማያምኑና የማይመሰክሩ ከሆነ ያለ እምነት በጥምቀት ብቻ ዳኑ አልዳኑ? አልሰማም ጋይስ፣ አይሆንም እያልኩ ነው። የሮሜ 10 ለህፃናት አይደለም። ምናልባት ተሰምቼ ከሆነ እኩስ አሁን አንተ ሮሜ 10ን ያነሳኸው አኪ ሮሜ 10 ሮሜ 10ን ያነሳኸው
እኮ ይቅርታና እምነቱን ኬ እግዚአብሔር አማን ፈቀደላቸው። ያነሳለትን በጥምቀቱ ውስጥ ኤክሰፕሽን እግዚአብሔር ይመልስ። እምነትን እሷ ጥሩ ፈቀደላቸው ናት። ብዬ ነው። እስቲ ቆይ ይሰማላ ድምፄ? ይሰማል። ቀጥል። ይሰማል። ኦኬ እኩስ እሺ፣ የሚሰማ ከሆነ ሰው ያለ እምነት ሰው ያለ በኤክሰፕሽኖች ጥምቀት ሊድን ሊድን ይችላል ይችላል? አይችልም? ህፃናት ለምሳሌ ኪራ እያወራ ከሆነ ያንተ አይሰማም። ያለ እምነት አይድኑም፣ በፍጹም ያለ እምነት አይድኑም። አኪ እሺ፣ ህፃናት ያምናሉ። የሚጠመቁትም እኮ በልባቸው እምነት ለመፍጠር ነው። አሁንም አይሰማም። ህፃናት አምነው ይመሰክራሉ። አኪ እሰማለሁ፣ ንገረኝ። ኧረ ኪራ አይ እየዘገየ ነው መሰል የሚደርሰው። እሰማለሁ ወይ? ኔትወርክ እያስቸገረው ነው። አሁን መጥተሃል ኪራ። ውረድና ተመለስ፣ ወይ ደግሞ ውረድና ተመለስ። ኪራ ድጋሚ ውጣና ምንም ተመለስ። አልሰማም ማለት ይሰማል። ላጊ እያደረገ ነው። ከቲክቶክ ውጣና ድጋሚ ተመለሰ ግባ። ከቲክቶክ ውጣ ሙሉ ለሙሉ። አንተ ለምን ሰው ታስወጣለህ? ሲስ ዝም ብለህ ሰው አታስወጣ። አሁን ሲመለስ ይገባል። ይመለስ። አሁን ጥያቄው በደንብ ተረታችሁታል ብዬ ተስፋ አድርጋለሁ። ምንድነው ጥያቄው? ህፃናት ይድናሉ ብለውናል ተጠምቀው። ጥሩ ነው። ይህንን ማመናቸው በጣም ጥሩ ነገር ነው። ህፃናት ተጠምቀው ይድናሉ የሚል እምነት ካላቸው ይሄ ትልቁ የመጀመሪያው ጥሩ፣ ይህን እንደግፈዋለን፣ እናበረታታለን ይህንን እምነት። ቀጠል አድርገን ግን የምናነሳው ምንድነው? ቅድም ሮሜ 10:9 አንስቶ ነው ያለ ጥምቀት በእምነት ብቻ የሚለውን ለማሳየት የሞከረው። ኦኬ፣ ከዚሁ ጥቅስ አንጻር ይሄ ሲጀመር የሚያወራው እምነት ከመስማት የሆነ እምነትም ስለሆነ ህፃናት ይኸው ተጠምቀው ድነዋል ብለኛል፣ ግን ገና ሰምተው አላመኑ። ሰምተው ሳያምኑ ያለ ጥምቀት ሰምተው ሳያምኑ በጥምቀት ብቻ ዳኑ ያስብላል። ስለዛ አንዳንድ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ወደ እምነት ሳያድጉ በፊት የሚድኑበት መንገድ ይኖራል ነው እና ሲመጣ ይመልስልን እና ይህንን ያነሳ ነው። ግን ለምንድን ነው ካላችሁ የሆነ ኤክሰፕሽናል የሆኑ ነገሮች ስላሉ ብቻ በቃ የግድ አይደለም ወደ ማለት እንዳንደረደር። ሰው አጋጣሚ ይሄ ሚስጥረ ጥምቀትን ማለት ነው ሚስጥሩን ፊት ለፊት ላይ የሚታየውን ውሃውን ምናምን ነገር እሱን ሳያገኝ ድንገት ቢሞት ሊድን ይችላል ማለት በቃ እንደዚህ በሆኑ ኤክሰፕሽኖች ማለት ነው። በሆነ አጋጣሚ እንደዚህ ኤክሰፕሽኖች ሊፈጠሩ ይችላሉ። ያንን ይዘን በቃ ጥምቀት ለድነት ግድ ባይሆን ነው ብለን ልንናገር አንችልም። ልክ እንደዚህ ሁሉ ደግሞ አንድ የክርስቲያን ልጅ ምንድነው ተጠምቆ ግን ወደ እምነት ከማደጉ በፊት ቢሞት የእግዚአብሔር መንግስት ሊወርስ ይችላል፣ ይወርሳል። ይህ ማለት ግን ወደ እምነት አላደገም ማለት በቃ አይድንም ማለት አይደለም። ወይም ደግሞ የአእምሮ ህሙማንን ማየት እንችላለን። ባይዚ የአእምሮ ህሙማንን እግዚአብሔር አያድንም ብሎ እንደ መደምደም ነው። እሺ ቀጠል ኪራ። ያው ቅድም ሰምተኸኛል፣ መለሰልን። እሺ አሁን በደንብ እሰማለሁ አይደል? እሺ ቴንኪው። እሺ ስቀጥል እንግዲህ ሀኪ ያልከው ነገር አይ ቲንክ ካስታወስኩኝ ምንድን ነው ሮሜ ምዕራፍ 10 ቁጥር 9 ላይ የሚመጣው ይሄ ድህነት ወይም ደግሞ ይሄ ትድናለህና የሚለው የሚመጣው ከምንድን ነው አልክ? ህፃናት ከመስማት ነው። ይሄ ምንድን ነው እምነቱ የሚፈጠረው ከመስማት ነው። ህፃናት ይህንን ሰምተው መዳን ይችላሉ ወይ ብለህ ጠይቀኸኛል። እኔ ምን ብዬ ነው የመለስኩልህ? አይ ብዬ ነው የመለስኩልህ። ለምን ህፃናት በዛ እድሜያቸው መስማትም ሆነ እንደዚህ መመስከር ባፋቸው አይችሉም። እና እንዴት ነው ታዲያ ህፃናት ሊድኑ የሚችሉት ስትል በጥምቀት በኩል ነው የሚድኑት ብዬ እልሃለሁ። በጥምቀት በኩል ነው የሚድኑት። በጥምቀት በኩል ሲድኑ እንዴት ባለ መንገድ ነው የሚድኑት ሲባል እግዚአብሔር በራሱ ጸጋ ምንድነው የሚያደርጋቸው? ሲጠመቁ እምነትን ይሰጣቸዋል። እግዚአብሔር እምነትን ግራንት ያደርጋቸዋል። ስለዚህ እምነትን ይሰጣቸዋል። በዛ እምነት በኩል ይድናሉ ነው። ግን ቅድም አማን እኔ ምን አይነት እምነት ነው የሚሰጣቸው? ለምሳሌ ለመዳን ሰፊሸንት የሆነ እምነትን ይሰጣቸዋል። እሺ ለማዳን ማመን ያለብህ ምን ብለህ ነው? ለመዳን ማመን ያለብህ ምን ብለህ ነው? ምን አይነት እምነት ነው እንዲህ ለመዳን? እነዚህ በቃ የተቀመጡትና ኢየሱስ ክርስቶስ በቃ ስለ ኢየሱስ ክርስቶስ የሚታመኑትን በሙሉ እስቲ ለምሳሌ ምን ኢየሱስ እንደተሰቀለ እሺ ኢየሱስ እንደተሰቀለ ለምሳሌ በህፃኑ ያምናል ማለት ነው? እግዚአብሔር እምነቱን ይሰጠዋል አልኩ እኮ ኢየሱስ ተሰቀለ የሚለው እምነት በህፃን ውስጥ አለ እያልከኝ ነው ወይ? ሰማኝ። ይኸውልህ እየሰማኝ ከሆነ እኮ ይሰማል። ለህፃኑ የሚሰጠው ይህንን እምነት
ኢቭን ኤግዛክትሊ ይሄ እምነት ላይሆንም ይችላል። እሱን እኮ እኛ አናውቅም። እሱንማ እምነትማ እያንዳንዱን ስለ ክርስቶስ እኮ አልከኝ። አሁን ያ እምነት ህፃኑ ጋር አለ የለም? እባክህን መልስልን። እንዴ አሁን ለምሳሌ ህፃኑን ብትጠይቀው ይመልስልሃል እንዴ? አይመልስልህም። ቆይ አንዴ ስማኝ። ስለዚህ ምን አይነት ይመልስልናል አይመልስልንም እኮ አይደለም። ህፃኑ መለሰልንም አልመለሰልንም፣ ግን ከመጽሐፍ ቅዱስ ማስረጃ ልጠይቅህ እኮ ነው። ህፃናት የምርም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ስለ ሁላችን ኃጢአት እንደሞተ ማለት እንደተሰቀለ እንደሞተ እንደተነሳ እንዳረገ በእግዚአብሔር ቀኝ እንደተቀመጠ ምናምን ያምናሉ። እንደዚህ እምነትን በውስጣቸው ያስቀምጣል እያልከኝ ከሆነ ህፃናቱ ባይመልሱም መጽሐፍ ቅዱስ መመለስ ስላለበት ወይም አባቶች መመለስ ስላለባቸው ወይ ከመጽሐፍ ቅዱስ ወይ ከአባቶች ጠይቄ እኮ ማስረጃ ልንጠብቅ እኮ ነው። ከአንተ ሁላችንም እዚህ ጋር ተሰብሰቡ 2300 ሰዎች ቁጭ ብለን ከአንተ ማስረጃ ልንጠብቅ ነው። አሁን እያልኩ ያለሁት ይህ እንዲህ ያለው የሚያድነው እምነት በህፃን ውስጥ አለ የለም? ቆይ ኦኬ፣ እሺ ስማኝ። ህፃኑ እዚህ መጀመሪያ ግራውንድ እናርግ። ሁለታችን የምንስማማበትን ነገር ግራውንድ ላርግልህ። አንደኛ ህፃኑ በዛ እድሜው እነዚህን ነገር ኮንፌስ አድርጎ ማመን አይችልም። አንድ በቃ እሺ፣ እዚህ ጋር ተስማማን። እዚህ ጋር ግራውንድ አድርገን ከተስማማን እኔ ደግሞ እያልኩ ያለሁት ምንድነው ለመዳን ወይም ደግሞ ወደ እግዚአብሔር መንግስት ለመግባት የሚሆነውን እምነት እግዚአብሔር በጥምቀቱ በኩል ይሰጠዋል። እሺ ይሄን ካልከኝ ለዚህ መረጃ አመጣለሁ። እሺ ልጁ አሁን ወደ እግዚአብሔር መንግስት ለመግባት የሚያበቃውን እምነት አለው ነው የምትለኝ? ወደ እግዚአብሔር መንግስት ለመግባት በጥምቀቱ በኩል እምነቱን ያገኛል፣ ወይም በጥምቀቱ በኩል እግዚአብሔር እምነቱን ይሰጠዋል። ያ እምነት ምንድን ነው? ያ እምነት ምንድን ነው? ወደ እግዚአብሔር መንግስት የሚያስገባው እምነት ምንድን ነው? ምን ስታመን ነው ያ እምነት የሚባለው? ግልጽ አይደለም። ማኪ ግልጽ አልሆነልኝ። ለምሳሌ ለአንተ እምነት ወደ እግዚአብሔር መንግስት ያስገባል አይደል? አንተ ለትልቅ ሰዎች ለምሳሌ እናየውና ያ እምነት ምንድን ነው? እንዴ እምነት የሆነ ነገር ስታምን ማለት እኮ ነው አይደል? አክት ኦፍ ፌዝ ነው እያወራን ያለ ነው። ስለ አክት ኦፍ ፌዝ እያወራን ከሆነ ምን አምነህ ነው እምነት እየተባለልህ ያለው? ወይ እሺ የሚሰማ ከሆነ ልድገምልህ። አሁን እያልኩ ያለሁት ልድገምልህ ይችላል። እንድትደግምልኝ ሳይሆን የጠየቅኩህን እንድመልስልኝ ኪራ፣ ከትልቅ ይቅርታ ጋር ማለት ነው። የጠየቅኩህ ምንድን ነው ህፃኑ ጋር ያለው እምነት ምን የሚል እምነት ነው? ኢየሱስ ህፃኑ ልብ ውስጥ የሚጠመቅ ክርስቶስ ሞቷል የሚያገኘው እምነት ነው። ክርስቶስ ተነስቷል ምናምን የሚለው ይሄ ሁሉ ነው። ኦኬ እሱን እኮ አሁን ይኸውልህ ኢንዲቴይል እሱ ህፃኑ አያገኝም አልኩ። እሱ ኢንዲቴይል ማለት ኢየሱስ ክርስቶስ ተነስቷል ምናምን የሚለው ነገር የሚያድነው እምነት ደግሞ በቃ እሱ ነው። ኢየሱስ ክርስቶስ እንደሆነ በማመን አንድ ይቅርታ አድርግልኛ። ጌታ ኢየሱስ እርሱ የምርም ክርስቶስ እንደሆነ ፕላስ የእግዚአብሔር ልጅ እንደሆነ እና እንደሞተ እንደተነሳ። በነገራችን ላይ ይሄ ብቻ አይደለም። ሰው ለመዳን ለምሳሌ በስላሴ ማመን አለበት። ማለት በስላሴ ማመኑ ለድህነት አይደለም ካልተባለ በስተቀር ኢቭን በስላሴ ራሱ ማመን አለበት። ይህንን ትተነው ነው በነገራችን ላይ ዝም ብዬ ለውይይቱ አመቺ እንዲሆን ብቻ just for the sake of the arguments ማለት ነው ምኖችን እያስቀመጥኩ ያለሁት በቃ የክርስቶስን ምንን እንደው ሞቱን ትንሣኤውን አሁን ይህንን ነገር አያምንም ካልከኝ በቃ ይህንን ካላመነ ሲጀመር የሚያድን እምነት አይደለም። ያ እምነት የማዳን ብቃት ኤፊካሲ የለውም። ስማኝ እሺ አንዴ ስማኝ። አሁን ስማኝ ምን አለ እኔ እስከማውቀው ድረስ ነው የምመልስልህ። እንግዲህ እኔ ሙሉ አይደለሁም፣ ምናልባት የማላውቀው ነገር ሊኖር ይችላል። እኔ የማውቀው ነገር አንድ ህፃን ለመዳን ይጠመቃል። ሲጠመቅ እግዚአብሔር እምነትን ይፈጥርለታል። አበቃ። ያ ምን አይነት እምነት ነው? ምን ብሎ ነው የሚያምነው ምናምን ምናልባት እሱን አላውቅም። እንዴ እኮ እስካላ እሱን እኮ ነው የምልህ የሚያድነው አሁን የዳነው በእምነትም ጭምር ነው የምትለኝ? ነው ቆይ የዳነው አሁን የህፃን ልጅ የዳነው ጭምር ነው። ቆይ አንዴ ስማኝ። ይኸውልህ ወደ እግዚአብሔር መንግስት ለመግባት ለምሳሌ ያ ህፃን በልቡ ምን ብሎ አምኗል ካልከኝ እንዴት ይሄን ላቅ እችላለሁ? ግን ለምንድን ነው የማታውቀው? ምንድነው ሰፊሸንት ነው ሰፊሸንት ወደ እግዚአብሔር መንግስት ለመግባት ከመጽሐፍ ቅዱስ አሳይ። ቆይ አንዴ ከመጽሐፍ ቅዱስ አሳይ መጀመሪያ። ከዛ አንጻር ከመጽሐፍ ቅዱስ ወስደን የት እንደሚጠመቁ ነው ከመጽሐፍ የሚያሳይ። ቀልን ያዝ ነው ኪራ፣ የምን እንዲጠመቁ ነው? አሁን ስለ እምነት እያወራ ነው። ህፃናቱ ውስጥ እምነት አለ ስላልክ ምን አይነት እምነት እንደሆነ ለማወቅ እንድንረዳው ኦኬ ከመጽሐፍ ቅዱስ መጀመሪያ ማስረጃ ስጠኝ።
እንዴ ምን ብዬ ነው ከመጽሐፍ ቅዱስ ማስረጃ? ህፃናት ውስጥ እምነት እንደሚፈጠር የተነገረበት ህፃናት ውስጥ ከዛ ምን አይነት እምነት እንደሚፈጠር ከዛ ከመጽሐፍ ቅዱስ ክፍል ተነስተን እንድናውቀው ወጣ። ኦኬ ቅድም አማን ያነሳው አሁን ኤክሰፕሽናሎች ላይ ነበርና ኤክሰፕሽናሉ እንዳይረሳ ነው። አክዬ አማን ቅድም ከመጠመቃቸው ህፃናት በሉትራን ከመጠመቃቸው በፊት እምነትም ጥምቀትም የላቸውም። ሁለቱም አብሶሊት ነሰሲቲ አይደሉም ወይ የሚለው እንዴት ታየዋለህ የሚለው ጥያቄ ነበር። ህፃናቱ ቢሞቱ ነው ከመጠመቃቸው በፊት ቢሞቱ ሳይጠመቁም ሳያምኑም ማለት ነው። ጥምቀቱ እምነት ሳይፈጥርላቸውም በዛ ተመርኩዘን ያንን ኤክሰፕሽን ይዘን አብሶሉት ነሰሲቲ ነው እንላለን ወይ የሚል ጥያቄ አንስቶ ነበር። ጥሩ ነው ይሄን ከመለሰለት ብዬ ትክክል። እሱንም መያዝ ይቻላል። የጥምቀቱን ደግሞ አስር መመለስችን ለምንድን ነው እምነት የሚለውን ይዘው ጥምቀትን የሚጥሉ ከሆነ ጥምቀት የሚለውን አስይዘንም ደግሞ እምነትን ማስጣል ይቻላል። እንደዛ ከሆነ የሚለውን ለማሳየት ነው። እሱም አሁን አንቻልሽውም ቆንጆ ነው። እሺ ቀጥል ኪራ። እሺ አኪ አመጣ ማስረጃ ከመጽሐፍ ቅዱስ እሱ ልታመጣ ነበር። ለምሳሌ መዝሙር ለምሳሌ እና ተመለስ መዝሙር እንትን መጽሐፍ ቅዱስ እያነበብኩ ነው በስልክ በአንድ ስልክ ስላለ ያው አይደለም ንገራቸውና ያው መዝሙር ምዕራፍ መዝሙር ምዕራፍ 22 ቁጥር 9 ላይ ምዕራፍ 22 ቁጥር 9 ላይ እንደዚህ ይላል። ምንድነው? በእግዚአብሔር ተማመነ እርሱም ያድነው ቢወደውስ ያድነው የሚልና አንተ ግን ከሆድ አውጥተኸኛል በእናቴ ጡት ሳለሁም በአንተ ታመንሁ ይላል። ዳዊት በእናቱ ጡት ሳለ እና ደግሞ እንዴት ነው ምንድነው የሚለው ቁጥር 10 ላይ ቆይ አንዴ ቀጥል ከማህፀን ጀምሮ በአንተ ምን አልኩኝ ይላል። በአንተ ተጣልሁ ነው ምናምን እያለ ይናገራል። ስለዚህ ቀጥል አድርግና ከዚህ አንጻር ለምሳሌ ቀጥል አንብበው። አሁን ሲጀመር ይሄ ስለሚያድነው እምነት ምናምን የተወራም አይደለም፣ ጭራሽ አይገናኝም አንተ ካልከው ጋር ስለሚያድነው እምነት ሲጀመር እየተወራ ያለው ማይ ብራዘር አንዴ ቆይ፣ ስለ ክርስቶስ ትንቢት የተነገረ ነው። ለየትኛውን ፍጥረት ልስጠውን ብትል ደግሞ በል ክርስቶስ አይደለም ስለ ክርስቶስ አይደለም። ምንድን ነው ያልከው? ስለ ክርስቶስ ትንቢት ነው ይሄ። ቆይ ሳትስት በፊት ይነበብልህ